ሰላም እንዴት ናችሁ? ቃሊ ነኝ። ዛሬ ደግሞ የምንወያየው ስለ ዲቫይን ማስክሊን እና ዲቫይን ፌሚኒን ኤነርጂ ወይም ደግሞ ስለ ተባዕትና አንስታይ ኃይሎች ነው። ሰላም እንዴት ናችሁ? ቃል ኪዳን አምራኔ። ዌልካም ቱ ማይ ቻናል። ብዙ ጊዜ ምን አስተውላለሁኝ ስለ ዲቫይን ማስክሊን ወይና ስለ ዲቫይን ፌሚኒን ኤነርጂ ሲወራ ወይም ደግሞ ኢን ጀነራል ማስክሊንና ፌሚኒን ኤነርጂ ሲባል ብዙ ሰዎች ምን አድርገው ያያይዙታል? ከጾታ ጋር ያገናኙታል። ስለዚህ ምንድነው ወንድ ሲባል ማስክሊን ነው፣ ሴት ደግሞ ፌሚኒን ናት ብለው ይደመድማሉ። በነገራችን ላይ እነዚህ ኃይሎች ስለ ጾታ አይደሉም። በማንኛውም በወንድም በሴትም ጾታ ውስጥ የሚገኙ ኃይሎች ናቸው። ስለዚህ በወንድ ልጅ ውስጥ ፌሚኒን ኤነርጂ እና ማስክሊን ኤነርጂ ይገኛል። በሴት ልጅ ውስጥም ማስክሊን ኤነርጂ እና ፌሚኒን ኤነርጂ ይገኛል ማለት ነው። ምን ልላችሁ ፈልጌ ነው፣ መጀመሪያ እነዚህ ኃይሎች መገለጫቸው ምንድን ነው? በምን መልኩ ይገለጣሉ? አንዱ አንዱን ሲበልጥስ ምን አይነት ተጽዕኖ ያሳድራል ህይወታችን ውስጥ የሚለውን ነገር በዝርዝር እንመለከታለን። በተጨማሪም ደግሞ አንዳንድ ጊዜ ጤናማ የሆነ መገለጫ መንገድ አላቸው፣ በዛው ትክክል ደግሞ ጤናማ ያልሆነም መገለጫ መንገድ አላቸው ማለት ነው። በመጀመሪያ የምንመለከተው ጤናማ የሆነ የማስክሊን ኤነርጂ ወይም ደግሞ የተባዕት ኃይል መገለጫዎች ምን ናቸው የሚለውን ይሆናል። ለምሳሌ ማስክሊን ኤነርጂ is an energy of doing ወይም ደግሞ አክሽን ወይም ደግሞ የድርጊት ኃይል ነው፣ የማድረግ ኃይል ነው፣ የመሪነት ኃይል ነው፣ አንድ ቦታ የማተኮር ኃይል ነው፣ የማቅረብ ወይም ደግሞ የመጠበቅ ኃይል ነው። አንዳንድ ቃላቶች ምናልባት እዚህ ጋር ስትጠቀማቸው ግልጽ ካልሆኑላችሁ አማርኛውንም እንግሊዘኛውም እያደረኩኝ ልንገራችሁ። አክሽን ነው ማለት ነው። ማስክሊን ኤነርጂ አክሽን ነው ስንል ድርጊት ላይ ያተኮረ ነው፣ ምክንያታዊነት ላይ ያተኮረ ነው፣ ወይም ደግሞ ሎጂካል ሪዝኒንግ የምንለው ማለት ነው። አናሊቲካል ነው። ኦልሶ ሌላ መገለጫ መንገዶቹ ምንድን ናቸው? ስትራክቸር ነው ወይም ደግሞ ውቅር ነው። የወንድ ልጅ የተባዕት ኤነርጂ መገለጫ። የአንስታይ ኃይል መገለጫ የምንላቸውን ደግሞ እንመልከት። ቅድም ለማስክሊን ኤነርጂ ድርጊት ነው እንዳልነው፣ ለፌሚኒን ኤነርጂ ደግሞ መሆን ነው። ፌሚኒን ኤነርጂ መሆንን ነው የምትገለጥበት። ከዛም አልፎ ፍሰት ናት። ፌሚኒን ኤነርጂ ውቅር አይደለም፣ አንድ ስትራክቸር አይደለም፣ የሆነ የወጣ የተዋቀረ የተቀመጠ ነገር አይደለም። ፌሚኒን ኤነርጂ የመፍሰስ ኃይል ናት። የእንክብካቤ፣ የጥበብ፣ የፈጠራ ኤነርጂ ነው ፌሚኒን ኤነርጂ ማለት ነው። እና እነዚህን መገለጫዎች ሰዎች በምን መልኩ ሲጠቀሟቸው አያለሁኝ። ሴት ልጅ ለምሳሌ እንክብካቤ፣ ደግነት፣ ርህራሄ የሚለውን ነገር ስለምትላበስ ወይም ደግሞ ያንን ፌሚኒን ኤነርጂ መገለጫዎች ወይም ደግሞ የአንስታይ ኃይል መገለጫዎች ስላሏት ሴት ልጅ በቃ ልጅ አሳዳጊ ብቻ ናት፣ ተንከባካቢ ብቻ ናት ብለው ሲደመድሙ ትመለከታለሁ። በቲትስናራ ባወጣት ብዙ ጊዜ ሴት ልጅ የምትላበሰው የአንስታይን ኃይል፣ አንስታይ ማለት በግዕዝ ነው በነገራችን ላይ፣ እንስት ማለት ነው ወይም ደግሞ ሴት እንደማለት ነው። ባጭሩ ያው ተመሳሳይነት አላቸው ቋንቋዎቹ፣ ግን ፌሚኒን እና ማስክሊን ስንለው ግን በቃ አንድ ተርም ስለሆነ ብዙ ኤክስፕሌን ያደርገዋል። አንዴ በአማርኛ ካወራናቸው በኋላ ላይ ግን እነሱን ተርሞች ነው የምጠቀመው። ስለዚህ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ስለ እነዚህ ኃይሎች በውስጣችን ላይ እንዳሉ ሁለቱንም መረዳታችን፣ እያንዳንዱ ኃይል የሚገለጥበት መንገድ የተለያየ መሆኑ መረዳታችን በህይወታችን ውስጥ ሃርሞኒየስ የሆነ ላይፍ እንድንኖር ያግዘናል ማለት ነው። አንዳንድ ጊዜ ለምሳሌ ሴት ልጅ እንዲህ ናት፣ ወንድ ልጅ እንዲህ ነው፣ እሷ ሴታ ሴት ናት፣ እሱ ወንዳ ወንድ ነው ምናምን የምንላቸው ነገሮች ከነዚህ ባህሪ መገለጫዎች የመጡ ነገሮች ናቸው። ግን በግልጽ ካለመረዳትና ካለማወቅ አንጻር ምን አደረግናቸው? ይሄ የጾታ ሚና እንደሆኑ አድርገን ወሰድናቸው።
እነዚህ ኤነርጂዎች ወይም እነዚህ ኃይሎች ተፈጥሯዊ ኃይሎች ናቸው። ማንም ሰው አስተምሮን፣ ማንም ሰው ነግሮን ወይም ደግሞ ማንም ሰው በውስጣችን ቀርጾብን አይደለም። እነዚህ ኃይሎች በተፈጥሮ ያሉ ናቸው። በምድር ላይ እንደምታውቁት ሁሉም ነገር ሲፈጠር ሁለት ተደርጎ ነው። በተናጠል የተፈጠረ ነገር የለም። ስለዚህ ጨለማ ሲኖር ብርሃን አለ፣ እላይ እንዳለ እታች አለ፣ መጥፎ እንዳለ ጥሩ አለ። ስለዚህ እነዚህም ኤነርጂዎች እርስ በርስ ኮምፕሊመንተሪ የሆኑ የሚደጋገፉ አንዱ የአንዱ ተቃራኒ የሚመስል ነገር ግን አንድ ላይ ሲሆኑ ደግሞ ሙሉነትን የሚወክሉ ኃይሎች ናቸው ማለት ነው። ስለዚህ ብዙም ራሳችሁን አታስጨንቁ። ይሄ ከእንደዚህ ትምህርት የመጣ ነው ከዚህ ነው፣ ብዙ አይነት መረጃዎች ልታገኙ ትችላላችሁ ስለ እነዚህ ኃይሎች ማለት ነው። ግን መጀመሪያ ማስተዋል ያለባችሁ ነገር ምንድነው? ተፈጥሮን ነው። ተፈጥሮን ብንመለከት እነዚህ ባህሪዎች የሚገለጡበት ወይም ደግሞ አንስታይንና ተባዕት የምንላቸው ኃይሎች የሚታዩበት ብዙ ምሳሌዎችን ማግኘት እንችላለን። ስለዚህ ውጫዊ ነገር ላይ ከመታገልና ማስረጃ ብቻ ሰብስቦ እዚህ ጋር እንደዚህ ይላል እዛ ጋር ደግሞ እንደዚህ አይልም ብለን ክርክር ውስጥ ከምንገባ ተፈጥሮ ራሷ እስቲ ምን ታስተምረናለች፣ ምን ታሳየናለች የሚለውን ነገር ብናስተውል እነዚህን ኃይሎች በበለጠ መረዳት እንችላለን ብዬ አስባለሁ። ሌላው መመልከት የምንችለው ነገር ደግሞ የተፈጥሮ ሰውነታችንን ወይም ደግሞ ተክለ ሰውነታችንን ብናስተውል የወንድ ልጅ የመራቢያ አካልና የሴት ልጅ የመራቢያ አካልን ብንመለከት እነዚህ ኃይሎች የሚገለጡበትን መንገድ ሊያብራራልን ይችላል ማለት ነው። ለምሳሌ የተባዕት ኃይል ወይም ደግሞ ማስኩሊን ኤነርጂ መገለጫ ምንድነው ብያቸዋለሁ? ትኩረት ነው ብያለሁ፣ ወይም ደግሞ ፎከስ ብያለሁ ማለት ነው። ስለዚህ የወንድ ልጅ የመራቢያ አካልን ብንመለከት ያንን ያሳየናል ማለት ነው አይደለ? ፖይንቲ ነው፣ አንድ ቦታ ላይ ፎከስ ያደረገ ነው ማለት ነው። ትኩረት ላይ የተመሰረተ ነው ማለት ነው። የሴት ልጅን የመራቢያ አካል ብንመለከት ደግሞ ሪሰፕቲቭ ነው ወይም ደግሞ ተቀባይ ነው። አሁን እነዚህ ነገሮች ወንድና ሴት ጾታ ላይ ወይም ሰዎች ላይ የመራቢያ አካላቸውን በመመልከት የነዚህ ባህሪያት መገለጫዎችን አየን እንጂ ሴት ልጅ የተክለ ሰውነቷ እንደዛ ስለሆነ በቃ ያላት ፌሚኒን ኤነርጂ ነው ብቻ እያለን አይደለም። ወይም ደግሞ የወንድ ልጅ የመራቢያ አካል ፖይንቲ ስለሆነ ፎከስድ ስለሆነ ወይም አንድ ቦታ ላይ ያተኮረ ስለሆነ ወንድ ልጅ በቃ ማስኩሊን ኤነርጂ ነው የያዘው ፌሚኒን ኤነርጂ በውስጡ የለም እያለን አይደለም። ስለዚህ ጾታውን፣ ኃይሎቹን፣ መገለጫ ባህሪያቶቹን ለይቶ በደንብ መረዳት አስፈላጊ ነው ማለት ነው። የተባዕት ኃይል ወይም ደግሞ የማስኩሊን ኤነርጂ መገለጫዎች መካከል ለምሳሌ መጀመሪያውን አክሽን ወይም ደግሞ ድርጊት የሚለውን እንመልከት። ይሄ ምንን ነው የሚገልጸው? የማከናወንን፣ አንድ ነገርን የመፈጸም፣ የማከናወን፣ የማድረግን ኃይል ነው የሚገልጸው ማለት ነው። ኦን ዘ አዘር ሃንድ ፌሚኒን ኤነርጂ ላይ ወይም ደግሞ አንስታይ ኃይል ላይ ብንመለከት ደግሞ ፌሚኒን ኤነርጂ ቢይንግ ናት። ቢይንግ ማለት መሆንን፣ መላበስን ነው የምትወክለው እንጂ ማድረግን አይደለም የምትወክለው፣ መሆንን ነው የምትወክለው ማለት ነው። ሁለተኛ ደግሞ የማስኩሊን ኤነርጂ ትሬት የምንለውን ብንመለከት ለምሳሌ ፕሮቫይድ ማድረግ ወይም ደግሞ ማቅረብ። ስለዚህ ፕሮቫይድ ማድረግ ሲባል ፋይናንሻል ነገር ብቻ አይደለም እያልኩኝ ነው። ምንድነው? ስሜታዊ የሆነ ነገርንም ፕሮቫይድ ማድረግ አለበት ማለት ነው። ኢሞሽናል ሰፖርት ወይም ደግሞ ስሜታዊ ድጋፍ ማቅረብ መቻል አለበት ማለት ነው። ስለዚህ ገንዘብ ብቻ ማምጣት በቂ አይደለም ማለት ነው። ለዛ ነው ሊትል ቢት ኮንፊውዚንግ ነው ነገሮቹ ያልኳችሁ። ሌላኛው ደግሞ መገለጫ ልንገራችሁ፣ ፕሮቴክሽን ወይም ደግሞ ጥበቃ። ማስኩሊን ኤነርጂ ፕሮቴክት ያደርጋል፣ ይከልላል፣ ይጠብቃል እንለዋለን ማለት ነው። የሚጠብቀው ግን በገሃዱ ዓለም ወይም ደግሞ በዚህ በምድራዊ ስጋዊ ዓለም ላይ ነው ወንድ ልጅ ፕሮቴክት የሚያደርገው። አስደናቂው ነገር ደግሞ ፌሚኒን ኤነርጂ በመንፈሳዊ ዓለም ውስጥ ፕሮቴክት ማድረግ ትችላለች ማለት ነው። ተረዳችሁኝ? አሁን ለምሳሌ በማህበረሰባችንም ውስጥ ይሁን በተለያየ መንገድ ብትመለከቱ ብዙ ጊዜ በመንፈሳዊ ህይወታቸው ጠንከር ያሉት ሴቶች ናቸው ከወንዶች ይልቅ ማለት ነው። አምና ሴይንግ ወንዶች መንፈሳዊ ህይወት የላቸውም አላልኩኝም፣ ወይም ደግሞ በመንፈሳቸው መንፈሳዊ ህይወታቸው ጠንካራ አይደለም ለማለት አይደለም። ግን ብዙ ጊዜ ወንዶች ከእግዚአብሔር ጋር ወይም ደግሞ ከፈጣሪያቸው ጋር ያላቸው ግንኙነት በሴቷ ዙሪያ እንትን ያለ ነው፣ ያጠነጠነ ነው። ተረዳችሁኝ? በቤተሰብ አስተዳደርም መመልከት እንችላለን። በነገራችን ላይ ቤተሰብ ውስጥ አሁን ከተመለከታችሁ ብዙ ጊዜ ሴት ልጅ ናት የምትጸልየው፣ ቤተክርስቲያን የምትሄደው፣ የምትጾመው፣ ብዙ አይነት ነገሮች እንደዚህ መንፈሳዊ የሆኑ ነገሮችን የምታደርገው።
ሁሉም ሴት አይደለም፣ ሁሉም ወንድ አይደለም። ፕሊዝ ኮንፊውዝ አናድርገው። ምክንያቱም ሴት ልጅ ብዙ ፌሚኒን ኤነርጂ በውስጧ ስላለ ብዙ ፌሚኒን ኤነርጂን ኢምባዲ ስለምታደርግ ወይም ስለምትላበስ ሞር ስፒሪቹዋል ናት፣ ሞር መንፈሳዊ ናት እያልኩኝ ነው እንጂ ወንድ ሆኖ መንፈሳዊ አይደለም፣ ወንድ ስለሆነ መንፈሳዊ ግንኙነቱ በጣም ደካማ ነው እያልኩኝ አይደለም። ተረዳችሁኝ አይደለ? ስለዚህ ሴቷ ወይም ደግሞ ፌሚኒን ኤነርጂ በመንፈሳዊ ዓለም ውስጥ ፌሚኒን ኤነርጂ ናት ፕሮቴክት የምታደርገው ወይም ደግሞ ጥበቃውን የምታከናውነው። ወንዱ ወይም ደግሞ ማስክሊን ኤነርጂውን ኢምባዲ የሚያደርገው ደግሞ በፊዚካል ዓለሙ ወይም ደግሞ በጋዱ ዓለም ላይ ፕሮቴክት ያደርጋል፣ ይጠብቃል ማለት ነው። ይህንን በነገራችን ላይ እኔ ራሱ የተረዳውበት መንገድ እንዴት እንደሆነ ላስረዳችሁ። ላይክ ቅድም ብያለሁኝ አይደለ? አይገስ ፒንክ ለብሻለው ሞር ፌሚኒን ኤነርጂን ኤክስፕረስ ታደርጋለች፣ ፒንክ ከለሯ ምናምን የሚለውን ነገር ማለት ነው። እና እንደዚህ ራሱ በመሆኑ አትራክቲቭ ናት ፌሚኒን ኤነርጂ። ፒንክ ራሱ አትራክቲቭ ነው በጣም በነገራችን ላይ። እና እኔ ኖቲስ ራሱ አደርገዋለሁኝ ፒንክ ለብሼ ስወጣ ላይክ የሰው ኤነርጂ ራሱ ኢትስ ቬሪ ዲፍረንት ማለት ነው። በቃ አይ ቢካም ላይክ ቬሪ አትራክቲቭ እና ሰው ሁላ ያየኛል፣ አስተያየት ይሰጠኛል፣ መቅረብ ይፈልጋል፣ ሊያዋራኝ ይፈልጋል፣ አጠገቤ መሆን ይፈልጋል። ኢትስ ቢካዝ ኦፍ ዘ ፌሚኒን ኤነርጂ። ቢካዝ ፌሚኒን ኤነርጂ አትራክት ነው የምታደርገው። ፌሚኒን ኤነርጂ ቼስ አታደርግም። ኦኬ ቼስ የሚለውን ቃል በጣም ስለማትወዱት ሜቢ ፐርሱ አታደርግም ብለን ብንገልጸው ይሻላል ማለት ነው። ሶ ይሄ ያለ አይደለ ፐርሱ የማድረግ ሄዶ የማድረግ አይነት ነገር ፌሚኒን ኤነርጂ የላትም። ፌሚኒን ኤነርጂ መላበስ ላይ፣ መሆን ላይ፣ ማማር ላይ፣ ውበት ላይ የተመሰረተ ነው። ኢትስ ዘ ኤነርጂ ላይክ በውስጣችሁ ባይ ዘ ዌይ ያንን ኤነርጂ ታፕ ለማድረግና ለማዳመጥ ብትሞክሩ እራሱ ኤነርጂው እውቀቱን ይሰጣችኋል ማለት ነው። ምን አይነት እንደሆነች ከውስጥ ፊል ማድረግ ትችላላችሁ። ኢትስ ናት ዝም ብሎ ሪሰርች ተደርጎ ወይ ሳይንቲስቶች ተሰባስበው የወሰኑት ነገር አይደለም። ተፈጥሯዊ ነገር ስለሆነ በራሱ ያስተምረናል። እና ምን ልበላችሁ ፈልጌ ነው አትራክት ታደርጋለች ፌሚኒን ኤነርጂ። ሶ አትራክት ስታደርግ ይሄንን ኤግዛክትሊ እንዴት ፊል እንዳደረኩትላ ልንገራችሁ። ሪሰንትሊ ይሄንን ኦልሬዲ ኤፒሶድ እንደምቀርጽ እያወቅኩኝ ላይክ አም ዱይንግ ላይክ ሪሰርች እያነበብኩ ነው ምናምን። ከዛ በኋላ ደግሞ ላይክ በቃ ትቼው ኑሬን እየኖርኩኝ ነበርና መቼ ለታ ፒንክ ቀሚስ አድርጌ ነበር። ብቻ አይደለችም ሌላም ፒንክ አለች። ኤኒዌይ እና ላይክ አድርጌው ኖቲስ እያደረኩ ነበርና ኦልሶ ፌሚኒን ኤነርጂን በደንብ አድርጌ ኢምባዲ ለማድረግ እየሞከርኩኝ ነበርና በጣም ብዙ ሰው እንዳልኳቸው አትራክትድ ነበረ። በጣም አካባቢ ላይ ብዙ ሰው ነበርና የነበርኩበት ቦታም ፐብሊክ ቦታ ነበር ማለት ነው። እና ምን ፊል አደረግኩኝ? ኦ ማይ ጋድ ኤነርጂዋ በጣም ሶፍት ነው። በቃ ደስ ይላል፣ ስልስ ያለ አለ አይደለ? በቃ የሆነ ፊል አድርጉኝ። ኦኬ ላይክ ከማወራላችሁ የበለጠ ደግሞ ላይክ ኤሰንሱን ለመረዳት ሞክሩ። እና ምን ሆነ ያ ኤነርጂ ፕሮቴክሽን እንደሚያስፈልገው አንደርስታንድ አደረግኩኝ። የሆነ የሚከልል ነገር ያስፈልጋታል። አለበለዚያ ያገኛቱላ ሊወስዳት ነው የሚፈልገው፣ ያገኛቱላ ሊነካት ነው የሚፈልገው፣ ያገኛቱላ የሱ ሊያደርጋት ነው የሚፈልገው። ተረዳችሁኝ? ሶ ያ ኤነርጂ የሚጠብቀው ያስፈልገዋል፣ አጥር ያስፈልገዋል፣ ከለላ ያስፈልገዋል which is the masculine energy ማለት ነው። እዚህ ጋር ማስክሊን ኤነርጂ ይመጣል ማለት ነው። ሶ ማስክሊን ኤነርጂ ኢምባዲ የሚያደርገው ወንድ ካለ ሴቷን እኔ ፒንክ ለባሿን ማለት ነው እኔ የሆነ ጎረምሳ ይጠብቀኛል እንደማለት ነው። ተረዳችሁኝ? ግን ነሰሰሪሊ ወንድ ስለሌለ ባጠገቤ እኔ ራሴን መጠበቅ አልችልም፣ ፕሮቴክት ማድረግ አልችልም ማለት አይደለም። እኔም ራሴን መጠበቅ እችላለሁ ማስክሊን ኤነርጂን በደንብ አድርጌ ኢምባዲ ካደረኩኝ ማለት ነው። ግን ያው እንደምታውቁት ሴት ልጅ ኦልሬዲ ፊዚክሊ ራሱ ቬሪ ዲፍረንት አይደለ? በሰውነታችን በአቋማችንም እንለያያለን። ግን በጣም ብዙ ሰዎች ምን አድርገው ያስቡታል? ለምሳሌ ሴት ልጅ አቋሟ ከወንድ ልጅ ጋር የተለያየ ስለሆነ ደካማ ናት። ልክ እንደዛ ማስክሊን እና ፌሚኒን ኤነርጂንም ሰዎች እንደዛ አድርገው ያዩታል። ማስክሊን ኤነርጂ ሞር ጠንካራ እንደሆነ፣ ሞር ኃይሉ ከፍተኛ እንደሆነ፣ ሞር ኢምፖርታንት እንደሆነ አድርገው ያዩትና ፌሚኒን ኤነርጂ ደግሞ ምን ጥቅም አላት ዋጋ የላትም ብሎ ሊያስብ ይችላል። but it's not right። ሁለቱም ኢኳሊ ኢምፖርታንት ናቸው ላይፋችን ውስጥ፣ እኛ ውስጥ ሁለቱም ኢኳሊ ኢምፖርታንት ናቸው።
ሶ what I'm trying to say is ያቺ ስስ የሆነችው ያቺ አትራክቲቭ የሆነችው ፌሚኒን ኤነርጂ ሌላ አሰርቲቭ የሆነ ስትሮንግ የሆነ ጠንካራ የሆነ አጥር ጠባቂ ተከላካይ ያስፈልጋታል ማለት ነው። ሌላው ደግሞ የማስኩሊን ኤነርጂ መገለጫ ምንድነው? ምክንያታዊነት ወይም ደግሞ በሎጂክ ማሰብ ነገሮችን አመዛዝኖ አወዳድሮ ይሄ እንዲህ ስለሆነ እንዲህ ይሆናል ብሎ ድምዳሜ ላይ መድረስ ማለት ነው። ጋይስ ሞስት ኦፍ ዘ ትሬትስ ማለት ነው ብዙ ወንድ ላይ ስለሚገለጥ አንዳንድ ጊዜ ወንዶች ሴቶች እያልኩኝ እዚህ ጋር እጠቀማቸዋለሁ፣ ግን ነሰሰርሊ እንዳልሆነ መጀመሪያ ላይ ስለተወያየን አያወዛግባችሁም ብዬ አስባለሁኝ። ሶ ከተመለከታችሁ አሁን ወንዶች ብዙ ጊዜ ማስኩሊን ኤነርጂ ስለሆነ የሚላበሱት ምንድናቸው? ምክንያታዊ ናቸው። እንደ ሴት ስሜታዊ አይደሉም። ፌሚኒን ኤነርጂ ምንድናት? ስሜታዊ ናት። ሺዝ ሞር ኦፍ ላይክ ፊሊንግ ናት፣ ስሜት ናት እንጂ አክሽን አይደለችም፣ ድርጊት አይደለችም፣ መሆን ናት ተባብለናል። ሶ ማስኩሊን ኤነርጂ ወይም ደግሞ ወንዶች ላይ የምናየው ይሄ ማስኩሊን ኤነርጂ ምንድነው? አንድ ሲደመር አንድ ይሆናል ሁለት፣ አንድና አንድ ላይ ሲሆኑ ነው ሁለት ብሎ ነው የሚያስበው እንጂ እንደ ሴት በስሜት አይመራም። ወይም ደግሞ እንደ ፌሚኒን ኤነርጂ ያላት ሴት ስሜቱ እንዲመራው አይፈቅድም ማለት ነው። በነገራችን ላይ ሁለቱንም ባላንስ ማድረግ የሚያስፈልግበት ሪዝን ለመሰላችሁ በአንዱ ብቻ ከተመራን ማለት ነው ህይወታችን አንደኛ ትርጉም አይሰጠንም። አሁን ለምሳሌ ፌሚኒን ኤነርጂ ኢንቱዊቲቭ ናት በውስጧ። አሁን ይሄንን ነገር ሞር የሚገልጸው እንደውም እናትነት ብለን ማየት እንችላለን። እናት ይታወቃታል ይባላል አይደለ? እናት እኔ ድሮ ልጆቼ በጣም ያንግ እያሉ ላይክ 2 ዓመት ምናምን ይሄ 3 ዓመት ምናምን እያሉ በደንብ ሀሳባቸው ምናምን መግለጽ በማይችሉበት ሰዓት ወይም ህመም አሟቸው ሊሆን ይችላል ወይ የሆነ ነገር ሆነው እዚህ ጋር አሞኛል ምናምን ብለው መናገር ላይችሉ ይችላሉ በዛ እድሜያቸው ማለት ነው። እና ውጪ ውዬ ስራም ውዬ ይሁን ብቻ የሆነ ነገር አድርጌ ቤት ስገባ ማለት ነው ገና በሩን ከፈት ሳደርግ አይቼ አይናቸውን እንደታመሙ ማወቅ እችላለሁ። በቃ ያስታውቃል በደንብ አይከንቴል እና ይታወቀኛል። ኢቭን ቤት ሳልገባ ራሱ የሆነ አለ በቃ አይደለ የሚረብሽ ስሜት ሊኖር ይችላል ወይ አለ አይደል ወይ ቤት ደዊ ወይ እስቲ ቼክ አድርጊያቸው ምናምን የሚል ነገር። ኦር ደግሞ ሌላ ምሳሌ መስጠት እንችላለን። ይሄ እንደውም በጣም ፌመስ ነው። እንደ ሚስቴ ሳይሆን እንደ እናቴ ያውለኝ ይባላል ነው አይደል? እንደ እናቴ ሳይሆን አቀያየርኩት። እንደ እናቴ ሳይሆን እንደ ሚስቴ ያውለኝ ይባላል። ለምን መሰላችሁ? እናት አሁን ለምሳሌ ልጇ ቢያመሽ ቢቀር ምንድነው የምትለው? ወይኔ ምን ገጥሞት ነው? መኪና ገጭቶት ይሆን? ችግር ገጥሞት ይሆን? ላይክ ተይዞ ይሆን? ዋቴቨር ብቻ the worst case scenario ነው የምታስበው። ስለ ደህንነቱ ነው የምትጨነቀው እናት። ሴት ግን ይሄኔ ከሌላ ሴት ጋር ነው ይሄኔ ከማንም ጋር እየጨፈረ እየተዝናና እየበላ እየጠጣ ነው ወይ ምናምን ከጓደኞቹ ጋር እንዲያረገ ነው ብላ ልታሰብ ትችላለች። ስለዚህ ምን ይባላል? እንደ ሚስቴ ሳይሆን እንደ እናቴ ሳይሆን እንደ ሚስቴ ያወለኝ። ምክንያቱም እናት the worst ስለምታስብ ማለት ነው። ዞሮ ዞሮ ግን ሚስትም እናትም ሁለቱም ፌሚኒን ኤነርጂን ኢምባዲ ስለሚያደርጉ ምልላችሁ ፈልጌ ነው። የሆነ ነገር ቢፈጠር ቀድመው ይታወቃቸዋል ነው። እዚህ ጋር ሜቢ በደንብ ላይ ገልጸው ይችላል እነሱ ኮንክሉድ ያደረጉት ነገር። ዞሮ ዞሮ አይዲያው ምንድነው? ከሌላ ሴት ጋር ሆነም ብላ አሰበች ሚስትየውም ወይም እናትየውም ችግር ገጠመው ብላ አሰበች። ሁለቱም ግን የሆነ ነገር ገጥሞታል የሚል ኢንፎርሜሽን ደርሷቸዋል ማለት ነው። this is intuition okay intuitively በውስጣቸው ምንም ማስረጃ ላይ ሳይመሰረት ማለት ነው። ኢንቱዊሽን ባይ ዘ ዌይ ኢነር ኖዊንግ ማለት ነው። በቃ ኢነር ኖሌጅ ቱዊሽን ማለት ኖሌጅ ማለት ነው። አይ ሚን ኤጁኬሽን ማለት ነው። ራይት ሶ ኢንቱዊሽን ማለት ከውስጥ የሚመጣ እውቀት ማለት ነው እንጂ በማስረጃ ላይ የተመሰረተ ነገር አይደለም። ስለዚህ ማስኩሊን ኤነርጂ ማስረጃ ላይ ወይ ምክንያታዊነት ላይ ሞር ያጋድላል። ፌሚኒን ኤነርጂ ደግሞ ምን ላይ ታጋድላለች? ኢንቱዊሽን ላይ፣ ስሜት ወይም ደግሞ ፊሊንግ ላይ ወይም ደግሞ ቢይንግ ላይ። ተረታችሁታል አይደለ? ማስኩሊን ኤነርጂ ውቅር የተዋቀረ ነገር ነው፣ ስትራክቸር አለው። ፌሚኒን ኤነርጂ ግን ስትራክቸር የላት፣ ፍሰት ናት፣ ፍሎ ነው የምታደርገው። ለዛ ነው ፌሚኒን ኤነርጂ ላይክ አሁን ለምሳሌ በላይፋችን ውስጥ ሞር ፌሚኒን ከሆነን
አላው የማድረግ ላይፋችን እንዲገለጥ ወይም ደግሞ በህይወታችን ውስጥ የሚፈጠሩት ነገሮች ለምሳሌ ነገ እንዲያርጊ ከነገ ወዲያ እንደዚህ ሆኜ ምናምን እያለ በፕላን ላይ ሳይሆን የፌሚኒን ኤነርጂ ሞር ኢንቱ ፍሰት ላይ ነው። በሆነው ነገር ላይ በተፈጠረው ነገር ላይ አብሮ መጓዝ ላይ የተመሰረተ ነው። ቱማች ፍሰት ጥሩ አይደለም፣ ቱማች ውቅርም ጥሩ አይደለም። ተረዳችሁኝ? በቃ ስትራክቸርድ ሆኖ መቅረትም ጥሩ አይደለም። እንደገና ደግሞ በጣም ደግሞ ፍሎ ማድረግ ብቻ አሁን የሆነ ነገር በተፈጠረ ቁጥር በዛ ፍሰት ውስጥ ዝም ብሎ መሄድም ጥሩ አይደለም። ባላንስ ማድረግ ለዚህ ነው የሚያስፈልገው። አንዳንድ ጊዜ መፍሰስ ያስፈልጋል። ህይወታችን ውስጥ ከሚመጡ ኤክስፔሪየንሶች ጋር ከሚመጡ ነገሮች ጋር አብሮ መፍሰስ አብሮ መጓዝ ያስፈልጋል። አንዳንድ ጊዜ ደግሞ ቆም ብሎ ማዋቀር ያስፈልጋል፣ ስትራክቸር ያስፈልጋል። በዚህ መንገድ ብሎ ፕላን ማድረግና በዛ ፕላን መጓዝ ያስፈልጋል። ሶ ሁለቱም ኢኳሊ ኢምፖርታንት ናቸው እያልኩኝ ነው። አይ ቲንክ ሌላ ምሳሌ የሚገልጸው ነገር ምን አለ መሰላችሁ? ቲንክ ኦፍ ኢት አዝ ለምሳሌ የሆነ እንደ አርት በፍሬም ውስጥ ያለ አርት አድርገን እንመልከት። ፍሬም ውስጥ ለምሳሌ የሆነ ስዕል አለ ብለን እንመልከት። ሶ ማስኩሊን ኤነርጂ ፍሬሙ ነው ማለት ነው። ኦኬ ስትራክቸር ኦልሬዲ ባውንድሪውን እንዳለ ይዞ ማለት ነው፣ ጥግ ጥጉ እንዳለ አስምሮ የተቀመጠው ማስኩሊን ኤነርጂን ይወክላል ማለት ነው። ውስጡ ያለው አርት ደግሞ ፌሚኒን ኤነርጂን ይወክላል ማለት ነው። ስለዚህ ፌሚኒን ኤነርጂ በዛ ፍሬም ውስጥ ማለት ነው፣ በዛ በተቀመጠላት በተሰራላት ስትራክቸር ውስጥ ማለት ነው ፍሎ ማድረግ ትችላለች ማለት ነው። እንደፈለገች መንቀሳቀስ ትችላለች ማለት ነው። አይ ቲንክ ይሄ ሞር ኤክስፕሌን ያደርገዋል ብዬ አስባለሁ። ቪዥዋሊ ራሱ ስትረዱት ኤክስፕሌን ያደርገዋል። ስለዚህ ምን ለማለት ነው? አንዱ ያላንዱ ኤግዚስት ማድረግ አይችልም። ኦኬ የአንደኛው መኖር ለሌላኛው መኖር እጅግ አስፈላጊ ነው። ሶ ማስኩሊን ኤነርጂ ላይ በደንብ አድርገን የምንሰራ ከሆነ ስትራክቸሩን ካስቀመጥ ነው፣ ኮንቴነሩን ካስቀመጥ ነው። ሌላ ምሳሌ ትሳለኝ ጋይስ። ለምሳሌ ብርጭቆና ውሃ። የስ ይሄም ኤክስፕሌን ያደርጋል። ብርጭቆ ምንድነው? ኢስ ዘ ኮንቴነር አይደለ? ያንን በውስጡ ያለውን ውሃ ቅርጽ አስይዞ የያዘው የተቀመጠበት ኮንቴነር ኢስ ዘ ማስኩሊን ኤነርጂ። ብርጭቆ ማስኩሊን ኤነርጂ ነው። በብርጭቆ ውስጥ ያለው ውሃ ደግሞ ኢስ ዘ ፌሚኒን ኤነርጂ ማለት ነው። ስለዚህ ውሃው ምንድነው ባህሪው? እንደፈለገ መሆን ነው አይደለ? መንቀሳቀስ ነው፣ መፍሰስ ነው። በቃ እንደፈለገ ራሱን መግለጽ ይችላል ማለት ነው። ግን የሆነ እንደፈለገ ያንን ነገር ለመንቀሳቀስ ምን ለማለት መጀመሪያ ጠንካራ የሆነ ኮንቴነር ወይም ደግሞ ውቅሩ በደንብ ስትሮንግ የሆነ ኮንቴነር ያስፈልገዋል ማለት ነው። ስለዚህ ማስኩሊን ኤነርጂያችንን በደንብ አድርገን ማስኩሊን ኤነርጂያችን ላይ ካልሰራን ማለት ነው ፌሚኒን ኤነርጂያችን ደህንነት ተሰምቷት ራሷን ኤክስፕረስ ማድረግ አትችልም ማለት ነው። ተግባባን? ስለዚህ ማስኩሊን ኤነርጂን ግራውንድ ማድረግ ያስፈልጋል ማለት ነው። ስቴብል መሆን ያስፈልገናል። አሁን ለምሳሌ ጎል ኦሪየንትድ መሆን የመሳሰሉት ነገሮች የማስኩሊን ኤነርጂ መገለጫዎች ናቸው። ምክንያቱም ይህ ውጤት ተኮር ነገር ነው ማስኩሊን ኤነርጂ ማለት ነው። ፌሚኒን ኤነርጂ ደግሞ እንዳልኳችሁ ፍሰት ላይ ነው ያለችው። ሶ አንዳንድ ጊዜ ምን ሊሆን ይችላል ማለት ነው ካስተዋላችሁ አንዳንድ ሴቶች ላይ ሞር ፌሚኒን ኤነርጂ ኖሮ ማስኩሊን ኤነርጂ ከሌለ፣ ለምሳሌ ኢንዲፔንደንስ የማስኩሊን ኤነርጂ ትሬት ነው እና ላይክ ሴቶች ማስኩሊን ኤነርጂያቸው ዊክ ከሆነ ማለት ነው ምን ይሆናሉ? እንደፈለጉ የመደረግ አይደለም። ማንም ሰው እንደፈለገ ያደርጋቸዋል። ማንም ሰው እንደፈለገ ያዛቸዋል። የማንም ሰው መጫወቻ መቀለጃ ይሆናሉ ማለት ነው። ለምን? ስትሮንግ የሆነ ፋውንዴሽን ስለሌላቸው ማለት ነው። ኦኬ ሶ አም ናት ሴይንግ ሴት ልጅ የማንም መቀለጃ ናት እያልሽ ነው። ወንድ ልጅ እንደዛ አይደለም። ግን ሴት ልጅ ብዙ ጊዜ ኢምባዲ የምታደርገው ፌሚኒን ኤነርጂ ነው። ሶ ፌሚኒን ኤነርጂን በደንብ ኢምባዲ አድርጋ ማስኩሊን ኤነርጂዋን ኢምባዲ ካላደረገች ወይም ባላንስ ካላደረገች ምንድን ነው የሚሆነው? በቃ የማንም እንደፈለገ የሚጠመዝዛት ትሆናለች ማለት ነው። እንደዛ እንዳንሆን መጀመሪያ ማስኩሊን ኤነርጂያችንን በደንብ አድርገን መስራት ያስፈልጋል ማለት ነው። ሌላ በምን መልኩ ላስረዳችሁ መሰላችሁ? አሁን ማስኩሊን ኤነርጂ እኔ እግዚአብሔር ይመስገን ግን ይሄንን ሁላ ትምህርት ማለት ነው ጋይስ አንብቤ እንደውም በጣም እንደዚህ አይነት ነገሮች አይገቡኝም። እንደውም እውነቱን ለመናገር ምክንያቱም እንትን ነው የሚሆንብኝ፣ ድርቅ ይሉብኛል ያነበብኳቸው ነገሮች ከሆኑ በቃ ይሄ ሽምደዳ ነገር ነው የሚሆነው። ኤክስፒሪየንስ ግን ስላስተማረኝ
ዲፕሊ አንደርስታንድ አደርገዋለሁ። ሶ ምን ልላችሁ ነው የመጣልኝ ምሳሌ ምንድነው? የሆነ ጊዜ ላይ ኤክስፒሪየንስ ያደረኩት we have chakras አይደለ? 7 ቤዚክ ቻክራዎች አሉ። የኤነርጂ ወይም ደግሞ የኃይል ማዕከላት በሰውነታችን ውስጥ የሚገኙ የኃይል ማዕከላት ናቸው። ሰውነታችን ስንል ደግሞ not the physical body but the energy body። እነዚህ አንዳንድ የምላቸው ነገሮች ምናልባት ግልጽ ካልሆነላችሁ በሌላ ቪዲዮ መጥቼ ሁሉንም ኤክስፕሌን አድርጋለሁ። ሶ ኤነርጂ ባዲያችን ላይ 7 ቤዚክ ቻክራዎች ይገኛሉ ማለት ነው። 7 ብቻ ናቸው እያልኩ አይደለም፣ ከዛ በላይ ናቸው፣ ግን 7 በቂ ናቸው። ቤዚክ እነሱን አንደርስታንድ ካደረግን ብዙ ነገሮች አንደርስታንድ ማድረግ እንችላለን። ሶ የመጀመሪያው ቻክራችን የሚገኘው ሩት ቻክራ ይባላል። ወይም ደግሞ ይሄ መቀመጫችን አካባቢ ያለ አይደለ? ስፓይናል ኮርድ የሚያልቅበት ጋር መቀመጫችን አካባቢ ዝቅ ብሎ ወደ ታች ያለው ሩት ቤዙ ላይ ያለው ማለት ነው። እና ሩት ቻክራ ወይም ደግሞ ቤዝ ቻክራ ተብሎ ይጠራል ማለት ነው። ከዛ ከፍ እያልን ስንሄድ ሴክራል ቻክራ የሚባል አለ። ስለ ሴክሹዋል ኤነርጂ፣ ስለ ሪፕሮዳክሽን ምናምን የተያያዘ ከዛ ከፍ እያለ ብቻ እስከዚህ ድረስ አሉ ማለት ነው እነዛ የኃይል ማዕከላት። እና የሆነ ጊዜ ላይ ምን አንደርስታንድ አደረኩኝ፣ እግዚአብሔር ይመስገን በትዊን ፍሌም ጀርኒ ነው ብዙዎቹን ነገሮች አንደርስታንድ ያደረኩት እና የተማርኩት ማለት ነው። እና ራሴ ላይ ብዙ የሚጎሉኝ ነገሮች ነበሩ። ለምሳሌ እኔ ህልም ያለው ኢንቱዊቲቭ ነኝ አለ አይደለ? ለሰው መራራት፣ መንከባከብ የመሳሰሉትን ኤነርጂዎች አሉኝ። ግን በተቃራኒው ደግሞ ይሄ ጉዳይን ማስፈጸም፣ ነገሮችን ማድረግ፣ ጥንካሬ፣ ስቴብል መሆን የመሳሰሉት ነገሮች በጣም ይጎሉኝ ነበር። እና እንዴት ነው ይሄ ነገር ለምንድን ነው እንደዚህ ምናምን እያልኩኝ ኢቨን ፋይናንሻል የሆኑ ነገሮች ምናምኖች ናቸው እነዚህን ትምህርቶች ያስተማረኝ ማለት ነው። እንዳልቀላቅልባችሁ አም ሶሪ ትንሽ ካወዛገብኳችሁ። ግን ምን ለማለት ነው ቤዝ ቻክራ አለ፣ ከዛ ሴክራል ቻክራ አለ፣ ከዛ ሶላር ፕሌክሰስ አለ፣ ከዛ ሄርት ቻክራ አለ፣ ከዛ ትሮት ቻክራ አለ፣ ከዛ ተርድ አይ አለ፣ ከዛ ክራውን ቻክራ አለ። ልባችንን እንደ መሃል ብንወስደው ከላይ 3 አለ፣ ከስር 3 አለ ማለት ነው፣ ቻክራዎቹ ማለት ነው። እና ከስር ያለው ቻክራ ኢዝ ሞር ኦፍ ማስክሊን ኤነርጂ የሚገልጽ ነው፣ ወይም ደግሞ ሞር ወንዶች ላይ የሚታይ ነገር ነው። ካስተዋላችሁ ቤዝ ቻክራ ለምሳሌ ሪስፖንሲብል የሆነበት ነገር ምንድነው? ይሄ ምድራዊ ህይወታችን ላይ ከሰርቫይቫል ጋር አላደለ ለመኖር መብላት፣ መጠጣት፣ ይሄ ራሳችን ለመጠበቅ በቃ ሰርቫይቭ ለማድረግ የምናደርጋቸው ነገሮች አሉ አይደለ? ከስቴቢሊቲ ከነሱ ጋር የተያያዘ ነው ቤዝ ቻክራ። ከዛ ቀጥሎ ያለው ሴክሹዋል ኤነርጂ ሪፕሮዳክሽን ነው ብያቸዋለሁ። ከዛ ከፍ ሲል ደግሞ ሶላር ፕሌክሰስ ደግሞ ይሄ ከዳይጀሽን ከምግብ ይሄ ጋር የተያያዘ ኤን ኦልሶ ይሄ ፐርሰናል ፓወራችን የሚገኝበት ነው። እነዚህ ከስር ያሉት ቻክራዎች ወንዶች ላይ ሞር አክቲቭ ናቸው። ኦፍ ኮርስ ሳትሉኝም ላይክ መገንባት፣ መስራት፣ ሰርቫይቭ የማድረግ ነገር፣ ሴክሹዋል ኤነርጂ በጣም አክቲቭ ናችሁ ታውቃላችሁ። እንደዚህ አይነት ነገሮች ላይ በጣም ስትሮንግ ነው። በት ለምሳሌ ከፈጣሪ ጋር ያለን ነገር ይሄ ጸሎት ምናምን የሚባሉ ነገሮች ዊዝደም ለምሳሌ እሱ ደግሞ በክራውን ቻክራ የሚመጡ ነገሮች ናቸው። ላይክ ከመንፈሳዊ ዓለም ወደ እኛ ከፈጣሪያችን የሚመጣውን ዊዝደም የምንቀበልበት ክራውን ቻክራችን ነው። እና ሞር እንደዚህ አይነት ነገሮች ይሄ ልብ፣ ርህራሄ ምናምን የመሳሰሉት ነገር ሞር ከዚህ በላይ ያለውን ደግሞ ሴቶች ኢምባዲ ያደርጉታል፣ ወይም ደግሞ ፌሚኒን ኤነርጂን ሞር ሪፕሬዘንት ያደርጋል። I was fascinated ማለት በጣም ነው የተደነኩት። ምክንያቱም I need to balance my lower chakras ነው ያልኩት። because ሰርቫይቭ ለማድረግ ይሄ መገንባት፣ መስራት፣ መብላት፣ መጠጣት ይሄ ለመኖር የሚያስፈልጉ ነገሮች ይሄ ከገንዘብ ጋር ምናምን የተያዙ ነገሮች ላይ በጣም ስትራግል አደርጋለሁ። but when it comes to ይሄ ስፒሪቹዋል ነገሮችን ይሄ አለ አይደለ ረቂቅ የሆነውን ዓለም ስለመረዳት ግን በጣም ቀላል ይሆንልኝ ነበረ። አሁን ሌላ ትሬት እንደውም ትዝ አለኝ ማለት ነው። ፌሚኒን ኤነርጂ የረቂቁን ዓለም አብስትራክት የሆነውን ነገር የመረዳት አቅሟ በጣም ከፍተኛ ነው። ኦኬ በት ማስኩሊን ኤነርጂ ደግሞ እንዳልኳችሁ ይሄ ሎጂካል ነው፣ አናሊቲካል ነው፣ ሞር ጎል ኦሪየንትድ ነው። you see what I'm trying to say? even the chakras ከኤነርጂዎቻችን ጋር ራሱ የተያያዙ ናቸው ልላችሁ ፈልጌ ነው።
ኤኒዌይስ ሞር አባውት ዘ ቻክራስ ሌላ ጊዜ እንወያይበታለን። አሁን ወደ ቶፒካችን እንመለስ። አንድ ጊዜ ምን አልኩ የመሰላችሁ ቲክታክ ላይ ሴት ልጅ ቼስ አታደርግም አልኩኝ ማለት ነው። አትራክት ነው የምታደርገው ቁጭ ብላ እና ብዬ ምሳሌ ሰጠውኝ ማለት ነው። ቼስ የሚለው ቃል ኦልሬዲ በጣም ብዙ ሰዎችን ትሪገር ያደርጋል። ኖባዲ ኢዝ ሰፖዝድ ቱ ቼዝ ኖባዲ። በቃ ላይክ ማንንም አሳዱ ለማለት ሳይሆን ፐርሱ ማድረግ ብለን እናስተካክለው። ግን ምን ለማለት ነው? ፈልጋ የሆነ ነገር አትሄድም ለማለት ነው። ወይም ደግሞ አበባ ለምሳሌ አበባ ሙሉ ሆና ቆንጆ ሆና መቀመጥ አይደለ ስራዋ እንጂ ሄዳ ንቧን ቅሰሚኝ አትላት። ተረዳችሁኝ? ንቧ እራሷ አበባዋን አይታ በውበቷ ተደንቃ በውበቷ ተስባ ትሄድና ትቀስማታለች። አበባ ግን ቆንጆ መሆን ብቻ ነው የሚጠበቅባት። ቆንጆ መሆን ስላችሁ ሳቢ መስህብ ነው መሆን የሚጠበቅባት እያልኩኝ ነው። ሶ I'm not necessarily talking about ውጫዊ ያለ ነገር ብቻ አይደለም። አሁን ፌሚኒን ኤነርጂ አትራክት ታደርጋለች ወይም ትስባለች ስላችሁ ትጎትታለች ነው። አትራክሽን ማለት የሚጎትት ነገር ነው። ራሷ ትጎትታለች ምንም ነገር ሳትናገር፣ ምንም አይነት ኤፈርት ሳታወጣ ወይም ምንም አይነት ጥረት ሳትጥር ቁጭ ባለችበት ሙሉ ስለሆነች ማለት ነው። በራሷ ሙሉ ስለሆነች ትስባለች፣ እንደ ማግኔት ጎትታ ታመጣለች ማለት ነው። ስለዚህ ፌሚኒን ኤነርጂ እዛው ባለችበት ስትጎትት፣ ማስኩሊን ኤነርጂ ደግሞ አትራክትድ ሆኖ ምንድን ነው የሚሆነው? ሄዶ ፐርሱ ያደርጋታል ማለት ነው። ልክ እንደ ንቧ ሄዶ ይቀዝማታል ማለት ነው። ሶ ምንድነው ምሳሌ የሰጠሁትኝ ፒኮክ ካያችሁ ወንድና ሴት አሉ አይደለ? ፒኮክ አኒማል ነው ቶኪንግ አባውት እንስሳቶቹን እና በጣም ከለርፉል የሆኑት ወንዶች ፒኮክ እንደሆኑ ታውቃላችሁ። ሴቶቹ አይደሉም። እንዲህ የሚመስለን ሜቢ ስናስበው ወይኔ ስታምር ልንላት እንችላለን ስናያት ማለት ነው። ግን በጣም ከለርፉል የሆኑት ወንዶቹ ናቸው እና ከዛ ደግሞ እንደዚህ እየበታተኑ ይሄ እንትናቸውን ምንድነው ላባቸውን በቃ እየገለጡ ምን እያሉ እየደነሱ እየተውረገረጉ እንትን ይላሉ። ዳንስ ምናምን የተለያየ አይነት ክንዋኔዎች ያደርጋሉ። ይሄንን የሚያደርጉበት ምክንያት ምንድነው? ሴቷን ማለት ነው ለመመሰጥ ላይክ እንትን እንድትላቸው ምንድነው ፍቃድ እንድትሰጣቸው ሜት ለማድረግ ሊሆን ይችላል፣ ለግንኙነት ሊሆን ይችላል። ኦፍ ኮርስ መቼስ ዴት ሊያረጋት አይሆንም ቢካዝ እንስሳት ላይ ሜት ነው የሚያደርጉት አት ኤንድ ኦፍ ዘ ዴይ ራይት። ሶ ወንዱ ነው ጥረት የሚያደርገው ለማለት ፈልጌ ነው እንጂ አምናት ቶኪኝ አሁን አትራክቲቭነስ ከሚለው ጋር ኮንፊውዝ እንዳያደርጋችሁ። ሶ አይ ኖ ኢትስ አትራክቲቭ የወንዱ ከለር ምናምን፣ ግን ፖይንቱ ምንድነው? ኤፈርት የሚያደርገው ግን ወንዱ ፒኮክ ነው። ለምን? ሴቷ እንድትፈቅድለት ማለት ነው። አላው እንድታደርገው ሄዶ ሜት እንዲያደርጋት እንድትፈቅድለት ፍቃዷን ለማግኘት የእሷን ፍላጎት ለማነሳሳት ጥረት ያደርጋል ማለት ነው። እና እንደዛ አልኩኝ። ከዛ ደግሞ ምን አልኩኝ? ተፈጥሮን ዝም ብለን እኮ ነው ማስተዋል ያለብን። ኦልሶ ሜት ሲያደርግ ወንድና ሴት ሰው ራሱ ማለት ነው ስፐርሙን አይደለ የሮጠ ተወርውሮ ሄዶ ከእንቁላሉ ጋር ጭንቅላቱን አታች የሚያደርገው እንጂ እንቁላሏ እየሮጠች ሄዳ አይደለም መቼስ ስፐርሙን ፈርቲላይዝ እንዲያደርጋት የምትጠይቀው። በነገራችን ላይ ይሄም በጣም ዲፐር ከሄድንበት ብዙ ነገር አለው። ኢቭን ዶ ሴት እንቁላሏ እንትን ባትልም ጥረት ባታደርግም ባለችበት እንደተቀመጠች ቢሆንም ስፐርሙ ሄዶ እሷን ፈርቲላይዝ የሚያደርገው በአት ዘ ሴም ታይም ማን ፈርቲላይዝ እንደሚያደርጋት ግን ቹዝ ታደርጋለች እንቁላሏ ማለት ነው። ዞሮ ዞሮ ምን ልላችሁ ፈልጌ ነው ተፈጥሮ ራሱ ላይክ በደንብ አድርጎ ያሳየናል፣ ያስተምረናል። ግዴታ ይሄ ጾታዊ ሚና ናቸው ምናምን የሚሉ አመለካከቶች፣ አስተሳሰቦች ስላሉና ወይም ደግሞ ሰዎች ራሳቸው እነዚህን ኃይሎች የሚረዱበት መንገድ የተሳሳተ ስለሆነና መገለጫዎቹን እንደ ጀንደር ሮል አድርገው ስለገለጿቸው እውነት እንደዛ ነው ማለት አይደለም።
እና ይሄንን ስል በጣም ብዙ ሰዎች ተቆጡና ቲክታክ ላይ በቃ ኮመንት ምናምን ቪዲዮን ቫይራል አደረጉልኝ። ደስ አለኝ። ግን በጣም ብዙ ሰው ምን ያህል ስለነዚህ ኃይሎች አንደርስታንዲንግ እንደሌለው ግን ተረዳውበት ማለት ነው። እኔ አሁን ያለንበት ዓለም ላይ የጾታ እኩልነት ባይዘው ሌላ ነገር ነው። ኦኬ የጾታ እኩልነት እሱ ሌላ ነገር ነው። ላይክ ፌሚኒዝም እና ቢንግ ፌሚኒን አንድ አይነት ነገሮች አይደሉም። እሱንም ለያይተን ማየት ያስፈልጋል ማለት ነው። ፌሚኒን እና ማስኩሊን ኤነርጂ ስለ ኃይል ነው እያወራን ያለ ነው። ፌሚኒዝም የጾታ እኩልነት ነው። ወንድ ልጅና ሴት ልጅ እኩል ኦፖርቹኒቲ ይኖራቸው። በቃ እኔ ብዙ ዲቴይል ይሄንን ነገር ኤክስፕሌን አላደርግላችሁም። ይሄንን የሚመለከታቸው ሰዎች ጋር ሄዳችሁ ስለ እነዚህ ነገሮች ማዳመጥና መረዳት ስለምትችሉ ማለት ነው። በእርግጥ ሌላ ጊዜ ብንወያይበት እኔም ችግር የለብኝም። ምንድነው ፌሚኒዝም ኢዝ ኢኳል ኦፖርቹኒቲስ ለማለት ነው። ሌላ ነገር አይደለም። ወንድ ልጅ መምረጥ እንደሚችለው፣ ወንድ ልጅ ወጥቶ መስራት እንደሚችለው፣ እንደፈለገ የፈለገውን ነገር ማድረግ እንደሚችለው ሴትም ምርጫው ይኑራት። ስለዚህ ሴት ልጅም ወጥታ ትስራ፣ ሴት ልጅም ትምረጥ፣ ሴት ልጅም የፈለገችውን የማድረግ ምርጫው ይኑራት ነው። ሌላ ነገር አይደለም። ተግባባን? ግን አንድ ሴት ልጅ ምናልባትም ስራ መስራት ብትፈልግም ምርጫው ቢኖራትም ላትፈልግ ግን ትችላለች። እኔ አይዋን ቢ ኤስቲያቶማን ብላ ልትመርጥ ትችላለች ማለት ነው። በዚህ ዙሪያም አንዳንድ ነገሮች ሶሻል ሚዲያ ላይ እንደዚሁ ሲናፈሱ አየውኝና አንድ ቪዲዮ ሰራው ማለት ነው። እቺን ኤክስፕሌን ለማድረግ አጠር ያለ ኤክስፕላኔሽን ማለት ነውና በራሴ ነው ምሳሌ የሰጠሁት ይሄንንም ማለት ነው። እኔ ለምሳሌ ስለ ፌሚኒን እና ማስኩሊን ኤነርጂ ምንም ተረድቼ አውቄ ምናምን ባልነበረበት ሰዓት ላይ ለምሳሌ ድሮ ልጆች ከመውለዴ በፊት የነበረኝ ማንነት ነበረ። ከዛ ደግሞ ልጆች ከወለድኩ በኋላ የነበረኝ ማንነት ነበረ። ምን ያህል እነዚህ ኤነርጂዎች ተፈጥሯዊ መሆናቸውን በራሴ ምሳሌ ሰጥቼ ነው ያወራሁት። ምንድን ነው ያልኩት? ልጅ ከመውለዴ በፊት ለምሳሌ እኔ የቤት ውስጥ ስራ አልወድም፣ አሁንም አልወድም። በነገራችን ላይ ግን ሞር ልግለጽላችሁ ምን ለማለት እንደሆነ። ይሄ ማብሰል ማጽዳት ምናምን እንኳን እወዳለሁ፣ ደስ ይለኛል። የሆነ አይምሮዬም የሆነ የሚሰጠው እርካታ አለ ለአይምሮዬም ለሰውነቴ ምናምን ማይንድ አላደርግም። ሳጸዳ ደስ ይለኛል። ግን ምግብ ማብሰል እንደኔ የሚጠላ ያለ አይመስለኝም። በጣም ነው የምጠላው። በቃ እኔ እንጃ ለምን እንደሆነ አላውቅም። የሆነ ቅጣት ነው የሚመስለኝ ምግብ አበሰልኩ ማለት በቃ የሆነ ያለ አይደለ ወይኔ ጉዴ በቃ መከራ ነው የሚሆንብኝ። ብቻ ብዙም ኢንጆይ አላደርገውም። እና ከልጅነቴም ቤት ውስጥም ደግሞ እግዚአብሔር ይስጣቸው ያን ያህልም ተጽዕኖ አልተደረገብኝም የቤት ውስጥ ስራ እንድሰራ። ፕላስ ያው ትምህርቴ ላይ በጣም ፎከስድ ስለነበርኩ ምናምን አጠናለሁ ምናምን ጎበዝ ተማሪ ነኝ። ማንም ሰው ይሄንን ስሪ ይሄንን አድርጊ ብሎ ያስገደደኝ ሰው ስላልነበረ በነፃነት ነው ያደግኩት ማለት ነው። ከዛ ትዳር መሰረትኩኝ፣ ልጆች ወለድኩኝ ምናምን ማለት ነው። እዛ ትዳር ውስጥ ሆኜ የቀድሞ ባለቤቴ ወይም የልጆቼ አባት ይሄን መስራት አለብሽ፣ ይሄን ማድረግ አለብሽ፣ እንዲህ መሆን አለበት፣ አንቺ ቤት ተቀምጠሽ ልጅ አሳድጊ፣ አንቺ እንደዚህ ሁኚ አላለኝም በጭራሽ። እኔ በራሴ በውስጤ ምን አደረብኝ? ገና መጀመሪያ አይደለምና ወልጄ ከመውለዴ በፊት ምን ሆንኩኝ? ገና በእርግዝና ወቅት ላይ ነው ይሄ ለልጅ ያለው ፍቅር ምናምን ዴቨሎፕ የሚያደርገው። በነገራችን ላይ አይ ዶንት ኖ አባውት ጋይስ፣ ወንድ ስላልሆንኩኝ ስለ ወንዶች መቼ ስታስረግዙ ይሆን ወይ ሚስታችሁ አርግዛ ስትመለከቷት ይሆን ወይ አልትራሳውንድ ስታዩ ይሆን ወይ ደግሞ ልጁ ከተወለደ በኋላ ይሆን ፍቅሩ የሚመጣላችሁ አላቅም። ግን እንደ ሴት እኔ ኤክስፒሪየንስ ያደረኩት ነገር ምንድን ነበረ? ገና በእርግዝና ወቅት እያለሁ ይሄን ራሱ በቃ የፈጣሪን ስራ የምትመለከቱበት ተአምርን የምትመለከቱበት ነገር ነው እርግዝና በራሱ። ምክንያቱም እኔ ከማርገዜ በፊት ልጅ ራሱ አልወድም። ይሄን ያህል ለልጅ ፍቅር የለኝም። ከልጅ ጋር ማውራት መጫወት እንዲህ መግባባት አልችልበትም ብቻ ልጆች ማጫወት ምናምና ብዙም ልጆች ጋር አልቀርብም። ግን ምን እንደውም ያለፈው ኤፒሶድ ላይ አይ ዶንት ኖ ማይ ፈርስት ኤፒሶድ ኦር ሰምቲንግ ላይ ሜንሽን አድርጌያለሁኝ። ውሻ በጣም ከመውደዴ የተነሳ ውሻዬን የምወደው ያህል ልጅ ስወልድ ልጆቼን ከወደድኩኝ በጣም እገረማለሁ ነበረ። ምክንያቱም ለውሻ ልቤ ክፍት ነበር፣ ለልጅ ግን not so much. Anyways, long story short, ገና እርጉዝ መሆኔን ሳቅ ነው በቃ የሆነ ስሜት በቃ ከየት እንደመጣ አላውቅም። ኦፍ ኮርስ ሆርሞን የተለያዩ ነገሮች ፋክተሮች እንዳሉ ታውቃለሁኝና ግን ደግሞ በውስጥ ራሱ የሚመጣ የሆነ ስሜት አለ። ልጃችሁን የመጠበቅ፣ ልጃችሁን የመንከባከብ፣ ልጃችሁን የማሳደግ በሆድ ውስጥ እኔ ለምሳሌ ቬጂ ምግብ ይሄ ሰላጣ
ምናምን ብሮኮሊ ምናምን ምንድነው አትክልት ምናምን ምግቦች እምወድ አይነት ሰው አይደለሁኝም። እና በእርግዝና ወቅት ግን ለልጄ ያሳሳኝ ነበረ። በቃ እንደዚህ መመገብ አለብኝ፣ እጨነቃለሁኝ፣ አስባለሁኝ። ሞር ለልጄ የሚያመች ኢንቫይሮንመንት ክሬት ማድረግ እፈልጋለሁ። በቃ በሰውነቴ ውስጥ ማለት ነው። ልጄ እንዲያድግልኝ፣ ልጄ ጤናማ እንዲሆንልኝ። ተግባባን? እነዚህ ነገሮች ከውስጥ የሚመነጩ ነገሮች መሆናቸውን በብዙ ምሳሌ ማየት እንችላለን ማለት ነው። ከዛ ከወለድኩኝ በኋላም ደግሞ ቤት ውስጥ የሚያበስል ሰው ጠፍቶ አይደለም፣ ግን ልጆቼ ምግብ መብላት ሲጀምሩ ማለት ነው በቃ ራሴ መነካካት እፈልጋለሁ። ልጆች የሚበሉትን ነገር ገብቼ ላይክ ትንሽም ነገር ይሁን ምን የሚሆን ብቻ ዞሮ እኔ ለልጆቼ ምግብ ማብሰል ወይም ደግሞ ምግብ አብስዬ ልጆቼን የመመገብ ፍላጎት በውስጤ አደረ። ይህንን ማንም ሰው አንቺ ሴት ስለሆንሽ ልጆችሽን አብሰለሽ ማብላት አለብሽ፣ አንቺ ሴት ስለሆንሽ እቤት ቁጭ ብለሽ ልጆችሽን ተንከባከቢ፣ አሳድጊ፣ ወጥተሽ ስራ አትሰሪም ብሎ ማንም ሰው አላለኝም። በራሴ ግን በምርጫ ስራ ትቼ አክቹሊ ስራ አልጀመርኩም ነበር የመጀመሪያ ልጄን ስወልድ። ግን ስሪ ራሱ ብባል አልፈልግም ነበር። አይ ዋንት ቱ ስቴይ አት ሆም። በቃ ላይክ በቤት ቁጭ ብዬ ልጄን ማብላት፣ መመገብ፣ መንከባከብ፣ ፍቅር መስጠት፣ ማቀፍ፣ መሳም እፈልግ ነበር። ይሄ ከውስጤ የመነጨ ነገር እንጂ ማንም ማህበረሰብ ያሳደረብኝ ነገር አይደለም። ስለዚህ ኮንፊውዥኑ ከየት ሊመጣ እንደሚችል መቼስ ይህንን ነገር ሳብራራ ግልጽ ይሆንላችኋል ብዬ አስባለሁ። አይ ቲንክ ደግሞ ሰሞኑን የሆነ ኢንተርቪው ላይ ሙሉን ስላላየሁት በትክክል ለማውራት አልችልም፣ ግን ሴት ልጅ ሞር ቤት ብትቀመጥ ልጆቿን ብትከባከብ ጥሩ ነው የሚል ነገር አለ። አት ዘ ሴም ታይም ደግሞ ኢንዲፔንደንት መሆን እንዳለባትም ደግሞ የሚናገር ነገር አለ። ባላንስ ያስፈልጋል ያልኳችሁ ለዛ ነው። ልጆቻችንን መንከባከብ፣ ልጆቻችንን ማሳደግ፣ ለልጆቻችን ፍቅር መስጠት እንዳለ ሆኖ ደግሞ የማስኩሊን ትሬትን ማምጣት እንችላለን። ቢይንግ ኢንዲፔንደንት ማለት በራሱ መቆም የሚችል ማለት ነው። ሌላ ነገር ላይ ድጋፍ የማይፈልግ ማለት ነው። በራሱ ቀጥ ብሎ መቆም የሚችል ማለት ነው። ኢንዲፔንደንት የሚለውን ይሄ የማስኩሊን ትሬትን ያልተላበሰች ሴት ለምሳሌ ከተመለከትን ምንድን ነው የምትሆነው? ደካማ ነው የምትሆነው። ለምን? በቃ ስሜታዊ ናት፣ ፍቅር ትሰጣለች፣ መንከባከብ ትችላለች፣ ግን በራሷ መቆም አትችልም። አሁን ይሄ ራሱ መልሶ ወዴት ያመጣናል? ወደ ፌሚኒዝም ራሱ ሊያመጣን ይችላል ማለት ነው። ፌሚኒዝም መጀመሪያም ራሱ ክሬት የተደረገበት ሪዝን ምንድን ነው? ሴቶች በጣም ፌሚኒን ኤነርጂያቸው ውስጥ ሆነው ወይም ደግሞ በቃ ይሄ ቤት ውስጥ ሲሆኑ ያንን ኤነርጂ ጋር በጣም ሲቀመጡ ምን ሲሉ ወንዶች ምን ሆኑ? የበላይ ሆኑ ማለት ነው። ስለዚህ ሴት ልጅ የራሷ ገቢ ስላልነበራት እንደፈለገች መደረግ ተጀመረች ማለት ነው። አሁንም ላይ ማየት ትችላላችሁ። ማለት ግልጽ ነገር ነው። ምንም የራሱ ገቢ የሌላት ሴት እቤት ተቀምጣ ወይም የቤት እመቤት ከሆነች ሁሉ ጊዜ ከባሏ ወይም ደግሞ ከወንድ ልጅ እጅ ከሆነ የምትጠብቀው ለመብላትም፣ ለመጠጣትም፣ ለመልበስም፣ ለመስራትም ምንም ነገር ለማድረግ ወይ ለልጆቿም ኢቭን ለማድረግ ገንዘብ ከወንድ ልጅ ከሆነ የምትጠብቀው ኦፍኮርስ ባላንሱን ወንዱ የበላይ ይሆናል፣ እሷ የበታች ትሆናለች። ምን ትሆናለች? ጥገኛ ትሆናለች እሱ ላይ ማለት ነው። እንደዛ ሲሆን ደግሞ መናራቅ ይጀምራል ማለት ነው። ትናቃለች፣ ምንም አታመጣም፣ ምንም ማድረግ አትችልም ትባላለች ማለት ነው። ለዛ ነው አሁን ለምሳሌ ከኛ በፊት እናቶቻችን፣ አያቶቻችን ምናምን ባሎቻቸው ሲበድሏቸው፣ ሲያስከፏቸው፣ የሆነ ነገር ሲያደርጓቸው ኢንዲፔንደንት ስላልሆኑ እነሱ ላይ ጥገኛ ስለሆኑ ቻል አድርገው ዋጥ አድርገው የፈለገውን ነገር ሲያደርጋቸው፣ ሲደበድባቸው በቃ ብዙ አይነት ጉዳት ሳይኮሎጂካል የሆነ ፊዚካል የሆነ ኢሞሽናል የሆነ ዳሜጅ እየደረሰባቸው ዋጥ አድርገው ልጆቻቸውን አሳድገዋል። ያንን ደግሞ ያደረጉበት ሪዘን ቢኮዝ they were not financially independent ማለት ነው። ምን እያልኳችሁ ነው? ፌሚኒዝም መምጣቱ እሰይ አገለገለን፣ ጠቀመን። ዋይ እኛም ወተን መስራት እንችላለን፣ እኛም ራሳችን በራሳችን መቆም እንችላለን፣ የራሳችንን ገቢ ማስገባት እንችላለን ስላለን አሁን ምን ሆነ? ማንም መጥቶ ቁጭ በይና ልጅሽን አሳድጊ ብሎ ቢል ኧረ እባክህ ዞር በል ትላለች ማለት ነው። ለምን? የራሷ ገቢ ስላላት ማለት ነው። ግን አሁንም ሚስ አናደርገው ፖይንቱን። ጀስት ቢካዝ የራሳችን ገቢ ስላለንና ወንድ ልጅ ላይ ዲፔንድ ስለማናደርግ ፋይናንሻሊ
ዝም ብለን ትዳር እያፈረስን ወይም ደግሞ ቤተሰብ እያፈረስን እንሂድ እያልኩኝ አይደለም። ሶ ባላንስ እናገኝለት፣ ኢንዲፔንደንት እንሆን፣ የራሳችን ገቢ ይኖረን so that we can speak up። እንደዚህ አታረጊም፣ እዚህ ቦታ አትሄጂም፣ አትወጪም፣ አትገቢም ሲል አይ እንደዛማ ማለት አትችልም፣ የራሴ የሆነ ገቢ ያለኝ ሰው ነኝ፣ የፈለኩትን ማድረግ የምችል ሰው ነኝ፣ የራሴ ሰው ነኛ። ይሄ እኮ ባይ ዘ ዌይ በጣም ቀላል ነገር ነው። በተለይ ፌሚኒዝም በጣም ሲምፕል ነገር እኮ ነው። ሁሉም የራሱ ሰው ነው። አሁን እኔ ለማንም ቢሎንግ አላደርግም። ማንም እኔ የኔ ምንድን ነው የሚባለው ኦነርሺፕ የለውም በእኔ ላይ በእኔ ህይወት ላይ ቢካዝ እኔ የራሴ ሰው ነኝ። የማንም I don't know the word ማንም እኔን ኦን አያደርገኝም። ተረዳችሁኝ? የራሴ ሰው ነኝ እንደዛ እንደማለት ነው። ግን ይሄ ጥገኝነት ምናምን ፋይናንሻሊ ኢንዲፔንደንት አለመሆን ምናምን ምን ይፈጥራል? የሆነ ሰው ኦን እንዲያደርጋችሁ ማለት ነው። እናንተ ላይ የበላይ እንዲሆንባችሁ ያደርጋል ማለት ነው። that's why we need to balance those energies። ማስኩሊን ኤነርጂ ላይ የሚያገለግለን የሚጠቅመንን ነገር መያዝ አለብን። እንደገና ፌሚኒን ኤነርጂ ላይም የሚያስፈልገንን የሚጠቅመንን ነገር መያዝ አለብን። አሁን ለምሳሌ ስሜታችሁ ይሄ ርህራሄ የሚያስፈልገው ቦታ ላይ ርህራሄ የሚያስፈልገው ቦታ ለሰው ማዘን መራራት የሚያስፈልገው ቦታ ላይ መጣችሁ አይ ይሄማ እንደዛ አይደለም ብላችሁ ይሄ አለ አይደለ በኃይል ያንን ነገር ልትገዙት አትችሉ። ስለዚህ ኃይል የሚያስፈልገው ሰዓት ላይ ኃይል መጠቀም፣ ርህራሄ የሚያስፈልገው ሰዓት ላይ ርህራሄ መጠቀም ያስፈልጋል ማለት እና የነዚህ ኃይሎች አለመመጣጠን አንዳንድ ሰዎችን እሱ በጣም ወንዳ ወንድ ነው፣ አንዳንድ ሴቶችን እሷ በጣም ሴታ ሴት ናት ሊያስብሉ ይችላሉ። ወይም ደግሞ በተቃራኒው ማለት ነው። አንዳንድ ሴቶችን እሷ በጣም ወንዳ ወንድ ናት፣ አንዳንድ ወንዶችን ደግሞ እሱ በጣም ሴታ ሴት ነው የሚል ስያሜ ሊያሰጣቸው ይችላል ማለት ነው። ካስተዋላችሁ ከልጅነታችን ለምሳሌ የሆነ የምናልፈው ፌዝ አለ አይደለ? አሁን በልጅነታችን የሆነ ሰዓት ላይ ህፃን ሆነን ለምሳሌ ሴቶች ባሻንጉሊት መጫወት፣ እንደዚህ አይነት ከለሮች አትራክትድ መሆን መውደድ ምናምን፣ ብልጭልጭ ነገሮች ሻይኒ የሆኑ ነገሮች ምናምን መውደድ የመሳሰሉት ነገሮች። ከዛ ደግሞ ትንሽ ከፍ እየተባለ ሲሄድ ደግሞ እነሱን ነገሮች መጥላትና አይ ይሄን ነገር ሳይሆን እኔ የምወደው እንደዚህ ነው ምናምን። እኔ በቀላል ኤግዛምፕል ላስረዳችሁ። በልጄ የመጀመሪያ ልጄ she's 9 years old 9 ዓመቷ ነው ማለት ነው። ሶ ትንሽ እያለች ይሄ ባይ ዘ ዌይ ወደ ሌላ መስመር እንዳትወስዱት እባካችሁ። ኦኬ ላይክ ኦፕን ሆናችሁ ለማዳመጥ ሞክሩ። ማወራውን ነገር ይሄንን ልታረጊ ነው ይሄንን ልታረግ ነው ምናምን እያላችሁ እንዳትሉኝ። ሶ በምሳሌ እንደዚህ እውነተኛ በሆነ ነገር መሬት ላይ በወረደ ሪል በሆነ ኤክስፒሪየንስ የማስረዳችሁ ለዛ ነው። እና ልጄ ምንድን ነበረች መጀመሪያ ላይ በቃ እንዳልኳችሁ አሻንጉሊት ትጫወታለች፣ ፒንክ ነገር ትወዳለች፣ ቀሚስ ነው ሁሉ ጊዜ፣ ቋቋ ጫማ ወይም ደግሞ ሂል ጫማ ግዥልኝ ማሚ ምናምን እንደዚህ አይነት ነገሮች፣ ጥፍር ቀለም ወይ ምናምን የመሳሰሉትን ነገሮች በጣም ኢንጆይ ታደርግ ነበር። ከዛ ቅርብ ጊዜ ደግሞ ላይክ አይ ቲንክ 8 ዓመቷ ላይ ምናምን ጀምሮ አሁን ቀሚስ አድርጊ ብላት ሲጀምር ማሚ እኔ እንደዚህ አይነት ነገር ደስ አይለኝም ምናምን ነው የምትለው። ምክንያቱም አሁን ያለችበት ፌዝ ደግሞ ምንድነው ይሄ ሰፋፊ ጂንስ መልበስ ምናምን። እነዚህ ነገሮች እኮ ከትንሽ ጊዜ ዓመታት በፊት ካስተዋላችሁ በጣም ኖርማል ነበሩ፣ ተፈጥሯዊ ነገሮች ነበሩ። አሁን ግን ብዙ ተጽዕኖ የሚያሳድሩ ነገሮች ስላሉ እያስፈራሩን እያስጨነቁን አይ እንዲህ መሆን አለበት፣ አይ እንዲህ መሆን አለበት፣ እንዲህ ያለው ለዚህ ነው፣ እንደዚህ ያለችው ለዚህ ነው እያልን እኛ የምንሰጣቸው ትርጓሜዎች ናቸው እንጂ የዛሬ 10 እና 20 ዓመት በፊት እንደውም ቶምቦይ ነኝ እኔ በቃ እንደዚህ ኮፍያ ማድረግ ሰፊ ልብስ መልበስ ምናምን እንደዚህ አይነት ነገሮች ኖርማል ነበሩ። it was just a phase ለሆነች ጊዜ የሚቆይ እንጂ ዘላቂነት ያለው ነው ብሎ የሚያሰጋው ወይም ደግሞ የሚያስፈራው ሰው አልነበረም። አሁን ግን አይ አንደርስታንድ ዘመኑ ስለተቀየረ ማንም ሰው ለእንደዚህ አይነት ነገር ለማየትና ልጆቹን እንኳን እንደዚህ አይነት ነገር እንዲያደርጉ ፍቃድ እንደማይሰጥ እርግጠኛ ነኝ። እኔ ግን በልጆቼ ራሴ በማሳደጋቸው አስተዳደግ ማለት ነው አውቃለሁ። እንደዛ ስትል ኬትም ማምጣቷ አይደለም she's because masculine ኤነርጂዋ ላይ ታፕ እያደረገች ስለሆነ ነው። እኔ አሁን እንደሌላ አንዳንድ ወላጅ ምናልባት ይሄንን ነገር ተመልክቶ በተለይ ደግሞ ውጭ ያላችሁ ሰዎች ደንግጣችሁ አይ እንደዚህ ያለችኝ ያለችው በውስጧ የሆነ ለየት ያለ ስሜት እየተሰማት ነው፣ ሌላ ነገር ፍላጎት እያደረባት ነው ብላችሁ ልትሉ ትችላላችሁ። ግን
እኔ ፐርሰናሊ ካየሁት ነገር አንጻር እና ኤክስፒሪየንስ ካደረኩት ነገር አንጻር ምንድነው ይሄ ሞር ወደ ማስኩሊን ኤነርጂ እየተሳበች ስለሆነ ነው እንደዛ እያለች ያለችው እንጂ it doesn't mean she's becoming something different ሶ አላጋነነው ቦታም አልሰጠውም ይሄን ያህልም የተለያየ ትርጓሜም አልሰጠውም ምንድነው ፈቅድላታለሁ ኦኬ ፋይን ደስ ይልሻል እንደዚህ አይነት አለባበስ ልበሺ ከዛ አሁን ደግሞ ትንሽ ቆየችና ደግሞ ቅርብ ጊዜ ነው ማወራላችሁ 9 ዓመቷ ምናምን አለፈ አሁን actually she's going to be 10 recently በቅርቡ I mean so ምን ማለት ጀመረች ሜካፕ ግን እወዳለሁ ትለኛለች like because she's balancing see what I mean ሜካፕ ደግሞ ያስደስተኛል ማሚ ጥፍር ቀለም ምናምን ደስ ይለኛል ሶ ገርሊ የሆኑ ነገሮች ምንላቸው ወይም ደግሞ ፌሚኒን መገለጫ ናቸው ምንላቸው ነገሮችም በውስጧ እንዳሉ ማየት ጀመረች ማለት ነው ሶ እኔ እንዳልኳቸው ሁሉ ጊዜ ለልጆቼ አስተምራቸዋለሁ አወራቸዋለሁ ዲስከስ እናደርግባቸዋለን ሶ እንደዚህ አይነት ነገሮች ሲፈጠሩ ነግራቸዋለሁ you know there are energies inside of us ሁላችንም ውስጥ ፌሚኒን እና ማስኩሊን ኤነርጂ አለ ሶ አንዳንድ ጊዜ ወደ ፌሚኒኑ ልትሳቡ ትችላላችሁ ይሄ ማጌጥ ማማር መዋብ የመሳሰሉት ነገሮች የፌሚኒን ትሬት ናቸው ከዛ ደግሞ በተለየ መልኩ ደግሞ የማስኩሊን እንደዚህ መገለጫዎች አሉ ሶ ሁለቱንም ባላንስ ለማድረግ እየሞከርሽ ስለሆነ I understand you ብዬ ስለማስረዳት ለሷ it's okay so now she's so free ስትፈልግ I want ዛሬ ማሚ ቀሚስ ማድረግ ነው ፈልገው ካንቺ ጋር ማች ማድረግ ፈልጋለሁ ምናም ትለኛለች ሌላ ቀን ደግሞ አይ ዛሬ ደግሞ እንደዛ አይደለም ማለባበስ ስታይል ይቀየራል ብላ ስታይሏን ደግሞ ትቀየራለች ማለት ነው ከዚህም አልፎ እኔ በራሴም ኤክስፒሪየንስ ያደረኩት ነገር ፒንክ ከለር ራሱ ፒንክ ከለር የሆነ እድሜ ላይ I don't know maybe I was trying to be cool መሰለኝ በጣም በቃ you know like she's so cool ምናምን ለመባል I think ይሄ 7ኛ ክፍል ምናምን ስገባ ነው ትዝ ይለኛል ይሄ ጉርምስና የሚባለው ስቴጅ አለ አይደለ 13 ዓመቴ ነበርና ትዝ ይለኛል ጓደኞቼ በሙሉ ወንዶች ናቸው ከወንዶች ጋር ነው ሙለው በቃ ይሄ አለ አይደለ ይሄ የሴት ነገር ምናምን it's not cool anymore ደስ አይልም ብዙ ሙፍ እኔ እኮ አልወድም እኔ እኮ ፒንክ ከለር አልወድም ምናምን የምንልበት ስቴጅ ነበረ I'm pretty sure ሁላችሁም ኤክስፒሪየንስ አድርጋችሁት ያለፋችሁት ነገር ነው አሁን ላይ ያለውንና ይሄ ተጽዕኖ ሊያሳድሩብን የሚሞክሩትን ነገሮች አትመልከቱ ምክንያቱም እነሱ ነገሮች ናቸው የባሰ እየነጣጠለ ይሄ ሌላ መስመር ውስጥ እየከተተ ያለው so just understand these energies are natural በተፈጥሮ በውስጣችን ያሉ ነገሮች ናቸው የሚገለጡበትን መንገድ ከተረዳ ናቸው የሚያስፈልገን አንደኛው የሚያስፈልገን የቱ ጋር ነው ማስኩሊን መሆን የቱ ጋር ያስፈልገናል ፌሚኒን መሆን የቱ ጋር ያስፈልገናል የሚለውን ለይተን ካወቅን እና ካመጣጠንን ሙሉ ሰው መሆን እንችላለን ማለት ነው ግዴታ እኔ አሁን ሴት ስለሆንኩኝ በቃ ፌሚኒን ብቻ መሆን አለብኝ ልስልስ ብዬ በቃ ሶፍት ሆኜ ማንንም ሰው ሲናገረኝ ምንም ሲለኝ ራሴን ዲፌንድ ማላደርግ ከሆነ it's only because wounded ስለሆነ ውስጤ ነው እንጂ ባላንስ ስላደረኩኝ ኤነርጂዎቼን እንጂ it's not because ሴት ብቻ ስለሆንኩኝ አይደለም ማለት ነው so ሴትም በሆን I need the masculine energy independent መሆን ያስፈልገኛል stable መሆን ያስፈልገኛል goal oriented መሆን ባለብኝ ሰዓት ላይ goal oriented መሆን ያስፈልገኛል but at the same time ደግሞ feminine energy ማረፍ ደግሞ ሲያስፈልገኝ ሬስት ማድረግ ሲያስፈልገኝ ሪላክስ ማድረግ ሲያስፈልገኝ ደግሞ ወደ feminine energy ታፕ አደርጋለሁ ምክንያቱም ሪላክሴሽን ሬስት የመሳሰሉት ነገሮች ደግሞ የfeminine energy መገለጫዎች ስለሆኑ ማለት ነው ሶ ማረፍ በሚያስፈልገኝ ሰዓት ላይ ሳርፍ ስዝናና የመሳሰሉት ወደ feminine energy ታፕ ያደርጉ ነው አንዳንድ ጊዜ ደግሞ ወንዶች ካስተዋላችሁ በጣም በቃ ስራ ብቻ ውጤት ላይ ብቻ ያተኩራሉ ይሄም የwounded masculine energy መገለጫ ናቸው ወይም ደግሞ ጤናማ ያልሆነው የተባዕት ኃይል መገለጫዎች ናቸው ማለት ነው ሶ ሁሉ ጊዜ ጎል ኦሪየንትድ ይሆናሉ ሁሉ ጊዜ ወደ ነገር አቺቭ ማድረግ አለብን ማሳካት አለብን ሁሉ ጊዜ ጥረት ይሄ ስትራይቭ ማድረግ አለ አይደል የሆነ ነገር ለማሳካት ፕሊዝ ሪላክስ አንዳንድ ጊዜ ደግሞ ዘና ማለት ያስፈልጋቸዋል ወንዶች ሁሉ ጊዜ አይ ኖ በጣም አፕሪሺየት እናደርጋቸዋለን ሃርድ ወርኪንግ ስለሆናችሁ በጣም ስለምትሰሩ በጣም you know like driven ናችሁ እናንተ ሞር ከሴቶች ይልቅ ወይም ደግሞ ከፌሚኒን ኤነርጂ ይልቅ የማስኩሊን ኤነርጂ it's more driven እንዳልኳችሁ አክሽንም ኦሪየንትድ ስለሆነ ማለት ነው ነገር ግን አንዳንድ ጊዜ ወንድም ብትሆኑ ማስኩሊን ኤነርጂያችሁ እንደዚህ ዶሚኔት አድርጎ በጣም ስኬት ላይ ወይም መሻሻል ላይ ወይም ደግሞ ግብ ተኮር
ሁል ጊዜ መሆን አያስፈልጋችሁም። አንዳንድ ጊዜ ደግሞ ሌድ ባክ መሆን፣ ፈሰስ በሉ እስቲ ላይፍ ከመጣው ነገር ጋር መጓዝ፣ ማረፍ፣ ዘና ማለትም ያስፈልጋችኋል። ስለዚህ ጤናማ ያልሆነው የማስኩሊን ኤነርጂ መገለጫ እንዳልኳችሁ ለምሳሌ ኮንትሮሊንግ መሆን፣ በጣም ለመቆጣጠር መሞከር ማለት ነው። የበላይ መሆን፣ ከመጠን በላይ ሆኖ በቃ አለ አይደለ እኔ ባልኩት መንገድ የሌላ ሰው ሀሳብን ወይም ደግሞ የሴቷን የፌሚኒን ኤነርጂዋን ሀሳብ፣ ስሜት ለማስተናገድ አለመቻል። እሱ የበላይ ሆኖ ሁሉን ነገር ለመቆጣጠር ከሞከረ ጤናማ ያልሆነ የማስኩሊን ኤነርጂ መገለጫን ተላብሷል ብለን ልንለው እንችላለን ማለት ነው። ጤናማ ያልሆነ የማስኩሊን ኤነርጂ የተላበሱ ወንዶች መገለጫ ምን መሰላችሁ? በጣም አግሬሲቭ መሆን ወይም ደግሞ ይሄ ጨካኝ መሆን፣ ትዕዛዝ ማስተላለፍ ብቻ፣ በቃ የመቆጣጠር ፍላጎት፣ ሴቶችን ደግሞ እንደ ዕቃ መመልከት፣ ኦብጀክቲፋይ ነው የሚያደርጓቸው ሴቶችን። በቃ አንቺማ መውለድ ነው ስራሽ፣ አንቺማ በቃ አሉ አይደለ ታውቋቸዋላችሁ፣ ቲክታክ ላይ እየሄዱ ኮመንት የሚያደርጉት ሰዎች ማለት ነው። አንቺ ምን ጥቅም አለሽ? ንቀት ነው ያለባቸው ሴት ልጆች ላይ ማለት ነው። እንደገና ደግሞ ሪሌሽንሽፕ ላይ ወይም ደግሞ እንደዚህ የፍቅር ግንኙነት ላይ ኮሚት ማድረግ አይችሉም። ኦኬ ኦፍኮርስ ሴትን ኦብጀክቲፋይ ካደረጉ መጠቀሚያ፣ መገልገያ ወይም ደግሞ ይሄ ሴክሹዋል ፍላጎታቸውን ሪሊፍ ማድረጊያ መልቀቂያ እንጂ ሌላ ቫልዩ አላት የሚል አስተሳሰብ ወይም አመለካከት የላቸውም። ብስጩ ናቸው፣ ጨካኝ ናቸው፣ ጨቋኝ ናቸው፣ ተቆጣጣሪ ናቸው፣ አግሬሲቭ ናቸው ማለት ነው እንደዚህ አይነት ወንዶች። ይሄ ምን አይነት ወንድ ነው የምላችሁ? ማስኩሊን ኤነርጂውን ማለት ነው ጤናማ ባልሆነ መንገድ የተላበሰው ማለት ነው። ቶክሲክ ማስኩሊኒቲ እንለዋለን። ወይም ደግሞ መርዛማ ናቸው፣ ወይም ደግሞ የቆሰለ ማስኩሊን ኤነርጂ ነው በውስጣቸው ያለው፣ ወይም ደግሞ የተጎዳ ማስኩሊን ኤነርጂ በውስጣቸው ስላለ እንደዛ ያደርጋቸዋል ማለት ነው። which means ባላንስ አላደረገም ማለት ነው። ኔጌቲቭ ሳይዱ ላይ ነው ማለት ነው ያተኮረ፣ ወይም ደግሞ እነሱ መርዛማ ማስኩሊኒቲን ተላብሰዋል። ስለዚህ በእንደዚህ አይነት መልኩ ባህሪያቸው ላይ ይገለጥባቸዋል ማለት ነው። ጤናማ ማስኩሊን ኤነርጂን የተላበሰ ወንድ ደግሞ በተቃራኒው እንዴት ነው አክት የሚያደርገው ወይም ደግሞ ባህሪያቶቹ እንዴት ይገለጣሉ ካልን ደግሞ ቤተሰብ ተኮር ነው እንጂ እኔ ብቻ ልቆጣጠር፣ እኔ ብቻ ትዕዛዝ ላስተላልፍ አይደለም። ቤተሰብ ተኮር ነው። ከዛም አልፎ ደግሞ ኔጎሽየት ማድረግ ይችላል፣ መደራደር ይችላል። የኔን ትዕዛዝ ብቻ ተቀበሉ፣ የኔን አስተሳሰብ ብቻ ተቀበሉ፣ እኔ የምለው ብቻ ትክክል ነው፣ በእኔ ብቻ አመራር ብቻ እንሄዳለን አይልም። ኦኬ መደራደር ይችላል፣ መደማመጥ ይችላል፣ የሌላን ሰው ሀሳብም ማስተናገድ ይችላል። ከዛም አልፎ ደግሞ ልክ እንደነዛ እንደ ቶክሲክ ማስኩሊኒቲዎች ሴቶችን ኦብጀክቲቭ አያደርግም ወይም እንደ ቁስ አይመለከትም። ሴቶችን ያከብራል፣ ኦነር ያደርጋል። ኦኬ ሴት ልጅ ማለት ክብር እንደሆነች መከበር እንዳለባት ባይ ዘ ዌይ ይሄ እኮ በጣም እኮ ግልጽ ነገር ነው። እኔ አንዳንድ ጊዜ ኦ ማይ ጋድ የአንዳንድ ሰው አስተሳሰብ በጣም ያስደነግጠኛል። ግልጽ ነው። ሴት ልጅ እናት ናት፣ እህት ናት ምናምን መባሉላ እኮ አይጠበቅባትም። በቃ አለቀ። ዩ ሹድ ኖ መከበር እንደሚገባት በሰውነቷ ኢኳሊ። ልክ አንተ እኔ ወንድ ነኝ ብለህ የምታስበው ሰው ጊዜ ፈጅቶ ፈጣሪ እንደፈጠረክ ሴትንም እንደዛው ጊዜ ፈጅቶ ነው የፈጠራት። ከአንተ ጋር የምትለያየው ሜቢ በአቋሟ ሊሆን ይችላል። አለቀ። ወይም ደግሞ በተላበሰችው ማንነት ምናልባትም ተቃራኒ በሚመስል ግን እርስ በርስ የሚደጋገፍ ባህሪ የተላበሰች ለየት ያለች ናት ነው እንጂ በምንም አይነት ሁኔታ ሴት ልጅ ከወንድ ልጅ የምትበልጥ ወይም የምታንስ ተደርጋ ልትታይ አይገባትም። ፕሊዝ ኤኒዌይስ እንደዚህ አይነት ወንድ ጤናማ ማስኩሊኒቲን የተላበሰ ወንድ ሴት ልጅ እንደዚህ እንደሆነች አንደርስታንድ የሚያደርግ ነው፣ የሚያከብር ነው፣ ለሴት ልጅ ዋጋ የሚሰጥ ነው፣ ቦታ የሚሰጥ ነው ማለት ነው። ከዛም አልፎ ብስጩ አይደለም፣ በረባ ባረባው ቶሎ ቱግ አይልም፣ ካልም ነው፣ የተረጋጋ ነው። ላይክ በውስጡ በማንነቱ የሚኮራ ነው። ስለዚህ ሀሳቡን ወይም ደግሞ አመለካከቱን ለማስተላለፍ አግሬሽንን አይጠቀምም ወይም ኃይልን አይጠቀምም፣ ይረዳል። I hope you understand this guys። ዲፍረንሳቸው በጣም ግልጽ ይመስለኛል። ማለት አይኑ መጀመሪያ ላይ እስክናውቀው ድረስ ምናልባት ሊያወዛግበን ይችላል። ከዛ በተረፈ ግን pretty much simple ማለት ነው። ሶ
ችግሮችን ለመፍታት ለመቅረፍ በጣም ፈጣን ነው። ጤናማ ማስክሊን ኤነርጂን የተላበሰ ማለት ነው። ጓደኛ መፍጠር ይችላል፣ በቀላሉ ከሰዎች ጋር መግባባት ይችላል። ሴት ልጅን ያከብራል። እንዳልኳችሁ ቤተሰብ ኦሪየንትድ ነው። ላይክ ቤተሰብ ተኮር ነው። ግላዊ ነገር ላይ ተኮር አይደለም። ላይክ የኔ 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 ብቻ ሳይሆን የኛ የሚል ነገር በውስጡ አለ። መደራደር ይችላል ማለት ነው። ይህንን ይመስላል እንግዲህ። አሁን ደግሞ የምንመለከተው ጤናማ ፌሚኒን ኤነርጂ መላበስ ምን ይመስላል፣ እንደገና ደግሞ ጤናማ ያልሆነ ኤነርጂን የተላበሰች ሴት ደግሞ ባህሪያቷ ምን ሊመስል ይችላል የሚለውን እንመለከታለን። ይህንን ስናይ ምን ግልጽ ያደርግልናል መሰላችሁ? እራሳችሁን ማለት ነው ዝም ብላችሁ ኒውትራል ሆናችሁ ነው ይህንን ኤፒሶድ እንድታዳምጡ የምፈልገው። ምክንያቱም ሜቢ በጣም በውስጣችሁ ማስክሊን ኤነርጂያችሁ ዶሚኔት አድርጎ ልታዩት ትችላላችሁ፣ ወይም ደግሞ ሜቢ ፌሚኒን ዶሚኔት አድርጎ ልታዩት ትችላላችሁ። ወንድም ሆናችሁ ሴትም ማለት ነው። ከዛም አልፎ ደግሞ ወንድ ሆናችሁ ምናልባትም ማስክሊን ኤነርጂን ተላብሳችሁም ቢሆን ደግሞ ጤናማ ያልሆነውን ወይም ደግሞ መርዛማ የሆነውን ማስክሊን ኤነርጂ ተላብሳችሁ እንደሆነ ራሳችሁን ልታዩ ወይም ልትመለከቱ ትችላላችሁ ማለት ነው በእነዚህ ገለጻ መሃል። ስለዚህ ኢትስ ናት አባውት ላይክ እኔ ምናምን ብላችሁ ደምድማችሁ እንትን እንድትሉ ሳይሆን ኦፕን ሆናችሁ ከተመለከታችሁ በኋላ ለካ እንደዚህ ነገር ቶሎ መበሳጨው ወይም ደግሞ ሰዎችን ልቆጣጠር መፈልገው ወይም ደግሞ ሴቶች ላይ ያለኝ አመለካከት የንቀት ምናምን የሆነው እንደ ዕቃ እንደ ቁስ አድርጌ የምመለከታቸው ሜቢ መርዛማ የሆነውን ማስክሊን ኤነርጂ ስለተላበስኩ ሊሆን ይችላል። ኦኬ፣ ስለዚህ እንዴት አድርጌ ጤናማ አድርገዋለሁ? እንዴት አድርጌ ቀይረዋለሁ? አሳድገዋለሁ? ባላንስስ እንዴት ማድረግ እችላለሁ? ፌሚኒን ኤነርጂ ለካ ብዙ ጥቅም አላት። ከስሜቴ ጋር እንድግባባ፣ ኢንቱዊሽኔ እንዳዳምጥ፣ መንከባከብ ባለብኝ ርህራሄ በሚያስፈልገኝ ሰዓት ላይ እነዚህ ኤነርጂዎች ደግሞ ያስፈልጉኛል ማለት ነው። ኦኬ ብላችሁ እንድትመለከቱ ብቻ ነው ማለት ነው። ጤናማ የፌሚኒን ኤነርጂ መገለጫዎች የምንላቸውን ነገር ቅድም ሜንሽን አድርገናቸዋል። ለምሳሌ ደግነት፣ ርህራሄ፣ መንከባከብ፣ ይቅርባይነት፣ ተቀባይነት ወይም ሪሰፕቲቭነስ፣ ፈጠራ፣ ክሬቲቪቲ የመሳሰሉት ነገራቸው፣ ፍሰት ብለናል። እነዚህ የፌሚኒን ኤነርጂ መገለጫዎች ናቸው። ነገር ግን እነዚህ ፌሚኒን ኤነርጂዎች በፖዚቲቭ በኔጌቲቭ መንገድ ሰው ኢምባዲ ሊያደርጋቸው ይችላል ማለት ነው። ማለት ባላንስ ካላደረጋቸው ማለት ነው። ስለዚህ አሁን ለምሳሌ በፖዚቲቭ መንገድ ወይም ጤናማ በሆነ መንገድ ይህንን ኤነርጂ የተላበሰች ሴት ባህሪያትን ልዘርዝርላችሁ። ደግ ናት ያቺ ሴት። ኪወርድ እየሰማችሁኝ ነው አይደለ? ጤናማ ፌሚኒን ኤነርጂ ወይም ደግሞ አንስታይ ኃይልን የተላበሰች ሴት ባህሪን ያልኩት። ስለዚህ ፌሚኒን ጤናማ የሆነ ፌሚኒን ኤነርጂ ያላት ሴት ልጅ እያወራን ነው ማለት ነው። ሰው እያወራን ነው ማለት ነው። ሶ when I say that እንትኖቹን ለማየት ለመመልከት ሞክሩ ለማለት ፈልጌ ነው። እና እንደዚህ አይነት ሴት ምን አይነት ሰው ናት? ደግ ናት፣ ሩሩ ናት፣ ቶሎ ይቅር ማለት ትችላለች፣ ሀሳቧን መግለጽ ትችላለች፣ ኮሚኒኬት ማድረግ ትችላለች፣ ስሜቷን ኤክስፕረስ ማድረግ አትፈራም። ወይም ደግሞ ቨልነራብል መሆን፣ ስሜቷን መግለጽ፣ ስስነቷን፣ የረበሻትን ያሳዘናትን ነገር ለማሳየት አትፈራም፣ አትጨነቅም። ለምን? being feminine is being in touch with your emotions ማለት ነው። ከስሜታችሁ ጋር መገናኘት መቻል ማለት ነው። ስሜታችሁን ማዳመጥ መቻል፣ ስሜታችሁን ማስተናገድ መቻል ነው። ስለዚህ ይሄንን ማንነት የተላበሰች ሴት እኔ ከፍቶኛል፣ አዝኛለሁ ወይም ደግሞ ተረብሻለሁ ለማለት አትፈራም። በግልጽ ያንን ነገር ኮሚኒኬት ማድረግ ትችላለች ማለት ነው። እንዲሁም ሰዎች ሲያዝኑ፣ ሲከፉ ስትመለከት መራራት ትችላለች፣ ማዘን ትችላለች፣ ለሰዎች ፍቅር መስጠት ትችላለች። ለምን? ከልቧ ነው ያንን ነገር የምታደርገው ማለት ነው። ሶ ዲቫይን ፌሚኒን ኤነርጂን ኢምባዲ ያደረገች ሴት ህይወቷን የምትመራው ከልቧ ሆና ነው። ከልቧ ላይ ተነስታ ነው ማለት ከርህራሄ፣ ከሀዘኔታ፣ ከደግነት ከሚመነጭበት ማዕከል ላይ ተነስታ ነው ማለት ነው ያንን ነገር የምታደርገው። በነገራችን ላይ ሪሲቭ ማድረግ ትችላለች ወይም ደግሞ መቀበል ትችላለች ሲባል ማለት ነው ገንዘብ ብቻ አይደለም። ብዙ ሰዎች የስላቸው ፌሚኒን ኤነርጂ ሪሴፕቲቭ ናት ሲባል በቃ ገንዘብ ዝም ብላ ትቀበል አይነት ነገር ኖ ኢትስ ናት አባውት ዳት። ሪሲቭ የምታደርገው ድጋፍንም ጭምር ነው።
ሰፖርት መቀበል ትችላለች። እኔ ባይ ዘ ዌይ በቃ ነገርኳችሁ ሪል ኤክስፒሪየንስስ ናቸው እንደዚህ አይነት ነገር ያስተማሩኝ እምላችሁ ለዛ ድሮ ማለት ነው ቢፎር አይ ኒው ስለ እንደዚህ አይነት ኤነርጂዎች ምናምን ነገር ማለት ነው እርጉዞኜ ለምሳሌ ማለት ነው ሪሲቭ ማድረግ ድጋፍ በጣም እቸገር ነበረ። ብታምኑ ባታምኑ ጎሮ ነበር የምኖረው ማለት ነው እና ቦሌ ከጓደኞቼ ጋር ወክ እናደርግ ነበረ። ያው እርጉዝም ስለሆንኩኝ ምጥ ያቀላል ስለሚባል ማለት ነውና ጓደኞቼ ከስራ እስኪወጡ ጠብቅና ከቤቴ ወጥቼ ቦሌ እመጣለሁ። ከዛ ከነሱ ጋር ሻይ ቡና እንጠጣለን፣ እናወራለን፣ እንስቃለን። ከዛ ወክ እናደርጋለን። ከዛ ልክ ቦሌ ድልድይ ጋር ታክሲ ይዤ ነበር ወደ ጎሮ የሚሄደው ማለት ነው። አይ ሪሜምበር 10 ብር ነበር የዛ ጊዜ ታክሲ ማለት ነው፣ ቀጥታ ወደ ጎሮ የሚሄድ ማለት ነው። ከዛ እሄድና ኦ ማይ ጋድ አሁን ሳስበው ያቺ ቃል ኪዳን እንዲህ ክድንድን አድርጌ ነው ያሳረፍኳት። እንዲህ ሆዴ ተወጥሮ ማለት ነው እሄድና ታክሲ ልነሳልሽ ምናምን ሲሉኝ አይ ችግር የለውም ምናምን ችግር የለውም እዚህ ጋር እቀመጣለሁ ምንም አልሆንም ምናምን ብዬ እንትን ባትሪ ነው አይደለ የታክሲ እሱ ጋር ሁላ እቀመጥ ነበር ትዝ ይለኛል። ሶ ዳት ያው ነው ሰው ሲነካኝ ምናምን ከሰው አጠገብ መቀመጥ ብዙም ደስ ስለማይለኝ ማለት ነው። ኤኒዌይስ what I'm trying to say is ሰዎች እንኳን እኔን የሆነ የሚያግዘኝን ነገር ሊያደርጉልኝ ብለው ኦፈር ሲያደርጉልኝ ሪሲቭ ማድረግ አልችልም ነበር because I had a wounded feminine energy ማለት ነው። ስለዚህ ኖ አልፈልግም ራሴን መቻል አያቅተኝም በሚል ሰበብ ማለት ነው። ግን በዛ ሰዓት ላይ ምን ችግር ነበረው? እስቲ ሰው ተነስቶ ነው እዚህ ጋር ተቀመጪ ሲለኝ ወይ አመሰግናለሁ እግዚአብሔር ይስጥልኝ ብዬ እዛ ቦታ ላይ ብቀመጥ እኮ ምንም ማለት አይደለም። ግን እኔ በቃ እችላለሁኝ ለምን እኔ በሽተኛ አይደለሁኝ እርጉዝ ነኝ እንጂ እኮ አልታመምኩም ምናምን ብዬ ነበር የማስበው። ሶ ምን ልላችሁ ፈልጌ ነው ሪሲቭ ስንል ገንዘብ ብቻ መቀበል አይደለም። ፌሚኒን ኤነርጂ ኢን ጀነራል ሪሲቭ ነው የምታደርገው። የተክለ ሰውነቷንም ብለናል አይደለ? የመራቢያ አካሏን ብንመለከት ሪሲቭ ነው የሚያደርገው እንጂ ጊቭ አይደለም የሚያደርገው ብለናል። ጀስት ላይክ ዳት ሌሎች ሰፖርትም ድጋፍም እንደዚህ አይነት ነገሮችን ለመቀበል የምትቸገሩ ከሆነ you have a wounded feminine energy ማለት ነው። ሶ አንዳንድ ጊዜ ሰዎች እቃ እንኳን ተሸክማችሁ ላግዛችሁ ሲል ችግር የለውም ምናምን ብላችሁ አትታገሉ። ዋይ ኢትስ ኦኬ የስ በሉ ሪሲቭ አድርጉ። ያ ሰው ኦፈር እያደረገ ነው እያቀረበ ነው ሊያገለግላችሁ ሊረዳችሁ ይሄው እያላችሁ ነው። ስለዚህ የዛ ሰዓት ላይ አመሰግናለሁ ወይ እግዚአብሔር ይስጥልኝ ብላችሁ እቃችሁን አሸክሙ እያልኳችሁ ነው ባጭሩ ማለት ነው። እና wounded feminine energy ስትላበሱ የሚገለጥባችሁን ባህሪዎች ላሳያችሁ ማለት በራሴም በደንብ ስላስተዋልኩት ስለማቀው ማለት ነው። ሶ ዲናይ እንዳታደርጉ። አሁን አረኔ እንደዛ አይደለሁም ምናምን ብላችሁ እንዳትከራከሩ። በደንብ ያስታውቃል ማለት ነው wounded እንደሆነ feminine ኤነርጂያችሁ መገለጫው ባህሪያቱን ስዘርዝርላችሁ። ለምሳሌ ሌሎች ሰዎችን በጣም ጀጅ ማድረግ ወይም ሌሎች ሰዎች ላይ መፍረድ እና ሐሜት። በጣም ሐሜተኛ ነው የሚቆነው። በቃ ላይክ ፌሚኒን ኤነርጂያችሁ ባላንስ ካላደረገችና በጣም ቶክሲክ ከሆነች ወይም መርዛማ ከሆነች ሐሜተኛና ሰው ላይ ፈራጅ። መቼስ እችን ስላችሁ ሰዎቹን ኦልሬዲ ታውቋቸዋላችሁ ራይት? ላይክ ሶሻል ሚዲያ ላይ ምናምን ብዙ አይነት ሰዎች አሉ። ያው I'm not trying like እንትን ልላቸው ልፈርድባቸው ፈልጌ አይደለም፣ ግን ሪያሊቲውን መነጋገር ያስፈልጋል። እውነታውን ማወቅ ያስፈልጋል። just because somebody is an influencer doesn't mean they're always influencing you in a positive way. okay እነሱ ከውስጣቸው ካለው ቁስል ተነስተው ሊሆን ይችላል ኢንፍሉዌንስ እያደረጓቸው ያሉት። ስለዚህ መጠንቀቅ በጣም አስፈላጊ ነው። እና አንዳንድ ሰዎች ኦፍ ኮርስ ለኮንቴንትም ለተለያየ ነገርም ለውቅናም ብለው ብዙ አይነት ባህሪያትን ሊያሳዩ ይችላሉ። ግን either way ዝርዝሩን ስዘረዝር እራሳችሁ ውስጥንም ያንን ባህሪ ልናገኝ እንችላለን and also የምናውቃቸው ሰዎችም ልናይ እንችላለን ማለት ነው። ሶ ሰዎች ላይ በጣም የሚፈርዱ በጣም ሐሜተኛ የሆኑ ሰዎች የምታዩት because they embody the toxic feminine energy ማለት ነው። በተጨማሪም ደግሞ ሐሳባቸውን ክሊርሊ ኮሙኒኬት ማድረግ አይችሉም። እንደዚህ አይነት ሴቶች እንዲህ ነው የምፈልገው፣ ይሄንን እፈልጋለሁ፣ ይሄንን አልፈልግም ብለው መናገር አይችሉም። ኮሙኒኬት የማድረግ አቅማቸው በጣም ዝቅተኛ ነው። በተጨማሪ ደግሞ ሰዎችን በጣም ፕሊዝ ማድረግ ወይም ደግሞ እነሱን ለማስደሰት መሞከር በጣም ጥረት ያደርጋሉ። በሰዎች ዘንድ ተቀባይነትን ለማግኘት ወይም ደግሞ ከሰዎች ተወዳጅነትን ለማግኘት በጣም ጥረት ያደርጋሉ። ፒፕል ፕሊዘር ናቸው and also validation attention seeker አለ አይደለ? በራሳቸው አይተማመኑማ። በአቋማቸው፣ በማንነታቸው፣ በአመለካከታቸው፣ በውስጣቸው ባለው ነገር ሳይሆን የሚተማመኑት ሰው በሚነግራቸውና
ፊድ በሚያደርጋቸው ነው የሚተማመኑት። ስለዚህ ከሌላ ሰው ያንን ማረጋገጫ ለማግኘት ኤክስትሪም የሆነ አቴንሽን ሲኪንግ ሲሞክሩ ልታያቸው ትችላላችሁ ማለት ነው። ሌላው ደግሞ ሁል ጊዜ ውዝግብ ውስጥ ናቸው። በቃ ግልጽ የሆነ የሚፈልጉትን ነገር አያውቁም። ክላሪቲ የለማ። ምን ብያቸዋለሁኝ? ፌሚኒን ኤነርጂ ኢንቱዊቲቭ ናት ብለናል አይደለ? ኢንቱዊቲቭ ከሆናችሁ የምትፈልጉትን ነገር፣ የማትፈልጉትን ነገር፣ የምትወዱትን ነገር፣ የምትጠሉትን ነገር በደንብ ክሊርሊ ማወቅ ትችላላችሁ። ያ ነገር ግን ብሎክድ ከሆነ ምንድን ነው የሚሆነው? ክላሪቲ አይኖርም። ጥርት ያለ ነገር አይታያችሁም። ስለዚህ ሁል ጊዜ ውዝግብ ውስጥ ናቸው ማለት ነው። ይሄንን ልበል ወይስ ይሄንን ላድርግ፣ ይሄንን ልውሰድ ወይንስ? ሁል ጊዜ ውዝግብ ውስጥ ያላችሁ ሰዎች ካላችሁ you are embodying a toxic feminine energy ማለት ነው። ሌላው ደግሞ ምንድነው? they're always playing victims። በቃ ተጠቂ ናቸው። በቃ ሁል ጊዜ ተበዳይ ናቸው። እነሱ ምንም ነገር ባያደርጉ ራሱ ሁል ጊዜ ሰው በቶ ይበድላቸዋል። በቃ በየሄዱበት ቦታ ወላዊ እኔማ እንደዚህ ሆኜ በቃ ኮምፕሌን አቅራቢ ናቸው። በቃ እነሱ ምንም አይነት ነገር ሪስፖንሲቢሊቲ አይወስዱም። በላይፋቸው ውስጥ ለሚከናወነው ለሚፈጠረው ነገር ሁላ ኃላፊነት ከመውሰድ ይልቅ ምንድን ነው የሚሉት? እከሌ እንደዚህ አድርጎኝ ነው፣ እንደዚህ ተፈጥሮብኝ ነው፣ እንደዚህ ሆኖብኝ ነው እያሉ ማሳበብ ማላከክና ሁል ጊዜ ተበዳይ እንደሆኑ አይነት ስሜት የሚሰማቸው ሴቶች ይሆናሉ ማለት ነው። በተጨማሪ ደግሞ ውሳኔ መወሰን አለመቻል ብያቸዋለሁ። ውሳኔ መወሰን አይችሉም። ክላሪቲ ስለሌለ ብያለሁ። ግልጽ የሆነ ነገር ስለሌለ ይሄንን ነው የምወስነው፣ ይሄንን ነው የማደርገው ብለው አይሉም፣ አያውቁትም። በቃ ሁል ጊዜ በውዝግብ ውስጥ ይቀመጣሉ ማለት ነው። ሌላ ደግሞ ምን ባህሪ ሊኖራት ይችላል? ቶክሲክ ፌሚኒኒቲን ኢምባዲ ያደረገች ሴት ቶሎ መበሳጨት፣ በትንሽ በትልቁ ነገር ሆድ የሚብሳት ሴት ታቁ። በቃ ገና ምንም ነገር ስትናገሩ ቱግ ምትበቃ ያለ አይደለ? ማልቀስ ነው፣ መበሳጨት ነው፣ መናደድ ነው። ሁል ጊዜ እንደዚህ አይነት ባህሪ የሚታይባችሁ ከሆነ it means your feminine energy wounded ናት ማለት ነው። ድራማ የሚወዱ ሴቶችም ደግሞ አሉ። ይኸውላችሁ ወንድ ድራማ አይወድም እያልኩ አይደለም። በነገራችን ላይ maybe they might be the center of drama too፣ ግን የፌሚኒን ኤነርጂ wounded ሲሆን ሲጎዳ ወይም ደግሞ መርዛማውን ፌሚኒን ኤነርጂ የተላበሰች ሴት ሞር ድራማ ክሬት ታደርጋለች እያልኩኝ ነው ያለሁት። ተግባባን? ለዛ ነው ሴት ያልኩት። ይሄ የምዘረዝረው ባህሪያቶቹን መርዛማ ባህሪያቶቹን የተላበሰች ሴት ባህሪ ስላልኩኝ ነው። ኦኬ፣ ለዛ ነው ሴት ልጅ ያልኩትኝ እንጂ wounded feminine energy ያላቸው ወንዶችም አሉ፣ wounded masculine energy ያላቸው ሴቶችም አሉ ማለት ነው። ኦኬ፣ ሶ ኮንፊውዝ እንዳያደርጋችሁ ብዬ ነው። እና በቃ መበሳጨት ነው፣ መናደድ ነው፣ ኢቭን ፈጠራ። አሁን ለምሳሌ ክሪኤቲቪቲ ብለናል አይደለ? ላይክ የፌሚኒን ኤነርጂ መገለጫ ነው መፍጠር፣ ክሪኤት ማድረግ ብለናል። ሶ ክሪኤቲቭ ኤክስፕሬሽናችሁ ብሎክድ ከሆነ that means ፌሚኒን ኤነርጂያችሁ wounded ስለሆነ ነው ማለት ነው። ቅድም ያልገለጽኩት ሌላኛው ምንድነው? ጤናማ ፌሚኒን ኤነርጂ የተላበሰች ሴት ስለ ሴክሹዋሊቲዋ በጣም ጤናማ አመለካከት አላት፣ ስለ ራሷ ሴክሹዋል ኤነርጂ ማለት ነው። ሶ ኦነር ታደርገዋለች፣ ታከብረዋለች። ሴክሹዋል ኤነርጂ ተፈጥሯዊ ኤነርጂ እንደሆነ ታውቃለች፣ ትረዳለች። ራሷንም ሴክሹዋሊ ኤክስፕረስ ስታደርግ በግንኙነት ውስጥ ሊሆን ይችላል ማለት ነው። ኤክስፕረስ ስታደርግ ጤናማ በሆነ መንገድ ነው ኤክስፕረስ የምታደርገው ማለት ነው። ግልጽ ናት፣ የምትፈልገውን ነገር ታውቃለች። ከሰውነቷ ጋር ኢንቱን ናት። ሴንሹዋል ኤነርጂ ምንድነው? ሴንሹዋል መሆኗን የምትወድ የምትቀበል ናት፣ ኢምብሬስ የምታደርግ ናት። ኦን ዲ አዘር ሃንድ ውንድድ ከሆነች ግን ምንድነው? የታመቀ ታምቀዋለች ወይም ታፍነዋለች ሴክሹዋል ኤነርጂዋን፣ ወይም ደግሞ ለሴክስ ያላት አመለካከት አዎንታዊ ላይሆን ይችላል ማለት ነው። አሉታዊ አመለካከት ሊኖራት ይችላል። ራሷን ሴክሹዋሊ ኤክስፕረስ ማድረግ ወይም ደግሞ መግለጽ፣ ፍላጎቷን መግለጽ ግንኙነት ላይ ያስቸግራታል ማለት ነው። ወደ መጨረሻው ደርሰናል። እነዚህ ኤነርጂዎች ማስኩሊንና ፌሚኒን ኤነርጂ ሁለቱም ባላንስ ሲያደርጉ በምን መልኩ ይገለጣሉ የሚለውን 3 ነገሮች እንወያይና እንጨርሳለን ማለት ነው። የመጀመሪያው ምንድነው? አክት ማድረግ እንችላለን፣ ድርጊት መፈጸም እንችላለን። በት አት ዘ ሴም ታይም ግን ድጋፍ መቀበል እንችላለን፣ ሰፖርት መቀበል እንችላለን። የሆነ ነገር እያደረግን ለምሳሌ የሚያግዘን ሰው ቢመጣ ማለት ነው፣ አይ እኔ እችለዋለሁ ካልን ምንድነው? ቱ ማስኩሊን ራይት። በት ኦኬ ፕሊዝ ጆይን፣ አመሰግናለሁኝ ልትረዳኝ ነው የመጣኸው ብለን ከተቀበልነው ግን ምንድነው? ፌሚኒኗንም የጨመረ ነው ማለት ነው። ስለዚህ ሪሲቭም አድርገናል፣
ግን ደግሞ ድርጊትም ወይም አክሽንም ደግሞ መውሰድ እንችላለን ማለት ነው። ሁለተኛው ነገር ደግሞ ምንድነው? ውሳኔ ላይ ነው። ውሳኔ ላይ ውሳኔያችን የተረጋጋ ወይም ደግሞ ምንድነው ግራውንድድ የሆነ መሬት የነካ ማለት የወረደ በቃ አይደለ ስቴብል የሆነ ነገር ነው። በታት ሴም ታይም ደግሞ ያንን ውሳኔ ለመወሰን ኢንቱኢቲቭሊም ደግሞ እንጠቀማለን። ከውስጣችን ካለው ከሚመጣው ኢንፎርሜሽን ሰብስበን ውስጣዊ እውቀት ነው ብያቸዋለሁ አይደለ? ከሱም ጭምር አዳምጠን ውሳኔዎቻችንን መወሰን የምንችል ወይም ደግሞ የተረጋጋ ወይም ደግሞ መሬት የነካ ግራውንድድ የሆነ ዲሲዥን መውሰድ እንችላለን ነው። ከዛ በስተመጨረሻ ያለው ነገር ደግሞ ምንድነው? በህይወታችን ውስጥ ለሚከናወኑ ነገሮች ለሚፈጠሩ ነገሮች ኤነርጂ እንዲፈስ ወይም ደግሞ ኃይል እንዲፈስ መፍቀድ። ግን ያ ኃይል እንዲፈስ የምንፈቅደው ደግሞ ያለ ፍርሃት ያለ ጭንቀት ወይም ደግሞ ኃይልን ያልተጠቀመ ማለት ነው። ቅድምም ብለናል የሆነ ኮንቴነር አለ የሚይዛት ፌሚኒን ኤነርጂ እንደፈለገች እንድትሄድ ብለናል። ስለዚህ ምንድነው በላይፋችን ውስጥ የሚመጡት ነገሮችን እንትን ሊኖረው ይችላል፣ ወሰን ሊኖረው ይችላል። የምንፈቅዳቸው ነገሮች አለ አይደለ? ወሰኑ ግን በትግልና በፍርሃት ላይ የተመሰረተ አይደለም። ኦኬ አላው እናደርጋለን ያ ነገር እንዲፈጠር በህይወታችን ውስጥ ሲከናወን። አንዳንድ ነገር ለምሳሌ አሁን ሀዘን ወይ መጥፎ ነገር በህይወታችን ቢገጥመን እንዴት ሆነ ብሎ ከዛ ጋር ክርክር ወይ እንትን ውስጥ አይደለም የምንገባው። እንፈቅዳለን፣ ግን ደግሞ መጠን አለው፣ ገደብ አለው። ግን በዛ ገደብ ውስጥ ያንን ነገር ኤክስፕረስ እንዲያደርግ መፍቀድ እንችላለን፣ ሳንታገለው ወይም ደግሞ ኃይል ሳንጠቀም ወይም ደግሞ ሳንፈራ ያ ነገር በህይወታችን ውስጥ እንዲመጣ መፍቀድ እንችላለን ማለት ነው። ሶ ይሄንን ይመስላል። አይ ሆፕ ስለ ፌሚኒን እና ማስኩሊን ኤነርጂ ጥሩ ግንዛቤ የሰጧችሁ ይመስለኛል። ምናልባት ያወዛገባችሁ ነገር ካለ ጥያቄ ካላችሁ ኮመንት ሴክሽን ላይ ልታሳውቁኝ ትችላላችሁ። በተረፈ አብዛኛውን ነገር ከኤክስፒሪየንሴ ከተማርኳቸው ነገሮች፣ ራሴ ላይ ካየኋቸው ነገሮች፣ ተፈጥሮ ላይ ካየኋቸው ነገሮች ላይ አድርጌ ለማቅረብ ሞክሬያለሁ። ምክንያቱም ሁል ጊዜ ኢንፎርሜሽን ከውጭ የምናገኛቸው ኢንፎርሜሽን በሙሉ ትክክል ናቸው ማለት አይደለም። ሁል ጊዜ ጉግል ላይ ስለተጻፈ ስላለ ያ ነገር እውነተኛ የነዚህን የተፈጥሯዊ ኃይሎች ይገልጸዋል ወይም ደግሞ ያብራራዋል ማለት አንችልም። ራሳችሁ ወደ ራሳችሁ መለስ ብላችሁ ውስጥ ኤክስፔሪየንሳችሁ ምንድነው? ለእናንተ ፌሚኒን እና ማስኩሊን ኤነርጂን የተረዳችሁት በምን መንገድ ነው? መቼ ላይ ነው ህይወታችሁ ውስጥ ይሄ ነገር ራሱ ማመጣጠንና ማመዛዘን እንደሚያስፈልገው ያስተዋላችሁት የሚለውን ነገር ሼር አድርጉልኝ። በተረፈ ወዳችኋለሁ። በጣም አመሰግናለሁ። መልካም ጊዜ